ስድስተኛው ዓመተ ሂጅራ ኢደል ፍጥር እንኳን አደረሳችሁ። ከፍ ላድርገህና ዛሬ ላወራህ ጠይቅ። ለምን ቻሌንጅ አላደርገህም? አንተን ሰውዬ ዛሬ እኔ እናንተ ዛሬ ጦርነት እንከፍታለን። እጅቂ ቀጥታ ዛሬ ከኔ ጋር ነው ውይይት የምታደርገው። አንተ ዝም ብለህ ሀያትን ሙሉ በጦርነት ልጨርሰው ነው። ቀን ሳያምር እንቅልፍ ሳተኛ ና አሁን ያነሳኸው ላይ እናወራለን። እንኳን አደረሳችሁ ለ1400 ምናምን ብለሃል። ነብይ ከሞተ ስንት ዓመቱ ነው? ለመጀመሪያው አሁን ቆይ እስኪ ነብይ ከሞተ ስንት ዓመቱ ነው? መጀመሪያ ኢድ ሙባረክ እንኳን አደረሳችሁ ለዚህ ለተከበረው ቀን። እንግዲህ ዛሬ ምንድን ነው ቀኑ? ቀኑ ምንድን ነው? በቃ ቀኑ ሁሉ ጊዜ የተከበረ ቀኑ ሰኞ ይሁን ማክሰኞ የተከበረ ግድ ኢድ ብቻ አይደለም። ምንድን ነው በዓሉ? ስንቃህላ በቃ ምን እየበላህ ነው? ዲፋይን አድርገው። ዲፍ ምንድን ነው? እንዴት አድርጌው ዲፋይን የማደርገው? የምን በዓል ነው? ምንድን ነው? ኢድ ምንድን ነው? እሺ ኢድ ምን ልበልህ? ኢድ ነው። እፎይ ማለት ምንድን ነው ብትለኝ፣ እሽቂ ማለት ምንድን ነው ብትለኝ ትርጉሙን ነገርኩህ አይደለ? ግን ስም መጠሪያ እፎይ ማለት ምንድን ነው ብለህ ያው እፎይ ነው የምትለኝ። ወይም ደግሞ አስመልክቶ የሚከበር በዓል ነው። ምንን አስመልክቶ የሚከበር በዓል ነው? ምንን አስመልክቶ የሚከበር በዓል ነው? የፈለጉትን ያምልኩ፣ ምን ችግር አለ? አንተ ብቻ እንኳን አደረሳችሁ ብለህ መውጋት ተስማምተህ። ምንን አስመልክቶ? እኔ ድንጋይ ለሚያመልክ እንኳን አደረሰ አይደለም። ምን ችግር አለ? ምንን አስመልክቶ የሚከበር በዓል ነው? ምንን አስመልክቶ የሚከበር በዓል ነው? ለምን አነግረን? ኢድ ሙባረክ ይዛችሁ ነው የመጣሁት። ኢድ ሙባረክ እንኳን አደረሳችሁ ድል ነው የመጣሁት። ሌላ ወሬ እኮ ምንን አስመልክቶ ነው የሚከበረው በዓሉ? የዓመት መጀመሪያ እኮ ነው። ዓመት መጀመሪያ ነው እኮ። አረበኛ ላይ አታውቅም እንደ ይሄንን አማርኛ ላይ ይከበር መስከረም ላይ ለምሳሌ። ኦኬ በዓሉ የዓመት መጀመሪያ ነው ዛሬ ቀኑ። አሁን ይሄ ያለንበት ወር አለ አይደለ? ሙሐረም ላይ እኮ ነው የሚቀየረው። ታውቃለህ? ሙሐረም ላይ አንደኛ ምናምን የሚለው ማለት ነው። ቆይ ታዲያ አረብ ሀገር ቀኑን ለቀየረው እኔ ምን ቤት ነኝና ነው እንኳን አደረሰ የምትለኝ? አይደለም እንኳን እስከዚህ ድረስ ቆየ ማለት እኮ ነው። በማን ያገልግልህ? ቀን መለወጫ ከሆነ ቀን መለወጫ በዓል ነው የምትለኝ ከሆነ የትኛው ሀገር ቀን መለወጫ ቅድሚያ? የእፎይ ሀገር። የት ነው ያለኸው ግን አንተ? ኤኒዌይስ ሚዩት አድርግና በቃ ተማር። አይሻልም? ተማር አይደለም። አሁን እንትን ይጀምራለሁ። አሁን የሆነ ነገር ሰምቼ ነው ከአንተ የመጣሁት። ምንድን ነው የሰማው? እፎይ ሸሃዳ ሊይዝ ነው ሂዳ ሲይዘው ተብዬ ነው የመጣሁት። ሸሃዳ ሊይዝ ነው ከእሱም ጋር ያሉት ግብረ አበሮቹ እንዲሁም ሌሎቹ ወደ 1300 ተከታይ ያሉት በሙሉ በአንድ ቃል ላይ ኢላሀ ኢለላህ ሙሐመድ ረሱሉላህ ብለው እርቅ ሊፈጽሙ ነው። መጅሊሱም ጋር እንደዚህ አመራረጥ አንዳንድ ሰዎች የሚገባሉ ተቀላቅለው ያው በአንድ ህይወት ሊቀጥል ነው ተብሏል። እንደዚህ የተዋሸብህ ነው እንዴ? ነው ምንድን ነው? አይ እስልምና ትክክል ናቸው። በእነሱ ሎጂክ ትክክል ናቸው። እስልምና ያለ ውሸት ስለማይቆም አንተም የነሱ አጋር ስለሆንክ እስልምና በውሸት ላይ ተመስርቶ ቤቱም በውሸት ላይ የሰራ የአጋንንት እምነት ስለሆነ አንድ እውነት ንገር፣ እስልምና በህይወቴ ቅንጣት ማትጠራጠረው እርግጠኛ የምትሆነው ብትለኝ ምንድን ነው እሱ? እስልምና አጋንንታዊ እምነት፣ እስልምና የሐሰት እምነት መሆኑን ብቻ ነው። ቅንጣት ለጠፍሬ ቆሻሻ ያህል አለብኝ የለብኝም ብዬ ጠፍሬን እንዲያየው ልጠራጠር እችላለሁ። ቆይ አዳምጥ። እስልምናስ እውነት አለውን ብትለኝ ጥፍሬን እያየሁት ቆሻሻ አለው የምለውን የምጠራጠረውን ያህል እስልምናን ያለመጠራጠር ግን ሐሰት መሆኑን እነግርሃለሁ። በሰከንድ ውስጥ ማለት ነው።
እስልምና ለሰከንድ ማለት ነው እውነት የሌለው በሐሰት ላይ የተመሰረተ አጋንንታዊ እምነት መሆኑን በተለይም ፈርዘር ባነበብኩ ቁጥር እስልምና ሐሰት መሆኑ እየተገለጠልህ። ቆይ አዳምጣ። እስልምና ፖለቲክስ ነው። እስልምና ለምን ሚዩት አትይዘው? ለማት አይደለም ላስወርድ ጠየቀኛ። እንዳስወርድ ካልፈለግ ተቀመጣ። እስልምና እንዲህ በማጭበርበር ቆይ አዳምጥ። ጥያቄ ካለ ትጠይቃለህ፣ ቶፒኩ ላይ ታወራለህ። ከዛ በተረፈ አንድ እውነተኛ ነገር ብነግራችሁ ምንድነው እሱ፣ ሰዎች ሊሄዱ ይችላሉ፣ ሰዎች ሊመጡ ይችላሉ። እኛ ክርስቲያኖች ነን አይደለም። ተራ አንድ ወንድ አንድ ሴት ስለመሄድ ሳይሆን አይደለም አንድ እፎይ ስለሄድ ስለመምጣት ሳይሆን ፓትርያርኩ ለምን አይሄድም? እኛ ክርስቲያኖች ነን። የሚያሸብረን ነገር የለም። በአንድ ሰው ላይ የተመሰረተ እምነት፣ በአንድ አካል ላይ በመምጣትና በመሄድ ላይ እንደ ሙስሊሞች የተመሰረተ እምነት ስለሌለ እውነትን ቤዝድ እናደርጋለን እንጂ ቁጥር ላይ መሰረትን አይደለንም። እከሌ መጣ፣ እከሌ ሄደ፣ እፎይ ነገ ቢሄድ፣ እፎይ ነገ ቢመጣ። ክርስትናችን እፎይ ላይ የተመሰረተ አይደለም። ክርስቶስ ነው መሰረታችን። ክርስቶስ ላይ ነው የተመሰረት ነው። ስለ እከሌ መሄድና መምጣት ላይ የተመሰረትን አይደለንም። ብዙዎች ሊሄዱ ይችላሉ፣ ብዙዎች ሊመጡ ይችላሉ፣ ብዙዎች ሊጠፉ ይችላሉ፣ ሊድኑ ይችላሉ። አዳምጥ። ለአንተ አይደለም፣ አሁን ለኦዲየንሱ ነው። እምነታችን የተመሰረተው ግን እውነት ላይ ነው እንጂ ቁጥር ላይ አይደለም። በቁጥር ቢሆን ኖሮ ክርስቶስን ይሰቀል ብለው እጅ ያወጡት ይበልጣሉ። ባጠገቡ ከቆሙት በጉጉት እያዩ በስስት የነበሩት ዮሐንስና ማርያም ነበሩ። ይሰቀል ይሰቀል ያሉት ግን 5 ገበያ የሚያህል ህዝብ የመገባቸው በድምፅ ብልጫ ቢሆን ኖሮ እነሱ ስለሚበልጡ ትክክል ይሆኑ ነበረ። ድምፅ ብልጫ ማተር ያደርጋል። አሁን ላይ ለምሳሌ የሆነን አካል ለመምረጥ እውነት ነው አይደለም ለማለት በድምፅ ብልጫ ነው የሚወሰነው። እና ክርስቶስ ይሰቀል ይሰቀል ብለው እጅ ያወጡት ቁጥራቸው እልፍ ነበር፣ በጣም ብዙ ነበሩ። ልፍታውን ብሎ ሲጠይቃቸው ጲላጦስ ኖ ይሰቀል ነው ያሉት። ዘወል ተስማምተው እኛ ቁጥር ማተር ቢያደርገን ኖሮ ክርስቶስን አናመልከውም ነበር። አየህ፣ ምክንያቱም ይሰቀል ያሉት በዛሉት እንዳለ ይሰቀል ባይ ናቸውና። ስለዚህ እኛ ቁጥር ላይ መሰረት ስለማናደርግ እውነት ላይ እንጂ ቁጥር ላይ ከሌ መጣ ከሌ ሄደ ላይ አይደለንም። ብዙ ዘገምተኞች አሉ። ለምሳሌ ብዙ ዘገምተኞች ራቁት ፎቶቸውን እያያዛችሁባቸው እንዲጫወቱ እንዳደረጋችኋቸው እናውቃለን። እነኛ ዘገምተኛ ሴቶችን ተጠቅማችሁ እንደዚህ አይነት ቁማር እንደምትጫወቱ ሙስሊሞች እናውቃለን። በተለይም አንድ ጥያቄ አለኝ ስሟ ልጠራው ማልፈልገው ቪዲዮቿ ምናምንም ሰው ልኮልኝ አይቼዋለሁ። ግብረ ሰዶም የሆነች እሷ ዛባቸው የምትጫወትባቸው ልጆች አሉ። እናዝናለን። እነኛ ልጆች እየተደራደራችኋት እንደዚያ ወደ እናንተ እያሳለፈች እንደምትሰጣቸው ሴቶችን እንደምትጫወትባቸው አውቃለሁ። ሰው ሲጠፋ እንደ ማንኛውም ሰው ልናዝን እንችላለን። ማተር ግን አዳም ሃይማኖታችን ላይ ግን የሚያነቃንቀን አይደለም። ሃይማኖታችን ላይ የሚያነቃንቀን አይደለም። ደግመህ ግን እፎይ እንደዚህ ብትል የነብይህን ገመና እየነገርኩ ላስቀይምህ ስለምችል ማለትም እኔ ለምሳሌ እንዲህ አይነት ሰው ልከተል አልችልም ብዬ ልነግርህ ስለምችል ቶፒክ እንይዝና እናወራለን። አሁን ወደ ቶፒኩ እንመለሳለን ማለት ነው። ትስማማለህ? እሺ። እፎይ ስልክ ገብቶ ነበር አልሰማሁም። እንኳንም አልሰማ ለመስማቱ ጥሩ ነው። አሁን ዋና ቶፒካችን ምንድነው? እሱ ከእርድ ጋር በተያያዘ ነው። የእርድ በዓል ለምንድን ነው የሚከበረው በእስልምና? የሚታረደው ስጋ ለመብላት ነው። እንትን ምግብ ቤት ምግብ ቤት እኮ እንትን እነዛ የሚታረዱ ናቸው። ታርደው ስጋቸው ምናምን እንደዚህ የሚመጣ ነው። የክርስቲያንን ስጋ ትበላለህ?
እኔ እበላለሁ። ምንም አልበል፣ ስጋ ብቻ ይሁን የሆነ ብቻ ሌላ የሆነ የተፈጥሮ እጭ እንዳይሆን እንጂ ክርስቲያን ስጋ እንደውም አሁን ነው የሚጣፍጠኝ። አይ ስጋ ከሆነ ማንኛውንም ስጋ ብቻ ይሁን እንጂ አልክ እንጂ ማንኛውንም የክርስቲያንን ምግብ እንድበላ ቁርአን ይፈቅድልሃል። አንደኛ ይስም ይፈቅዳል፣ ሁለተኛ ምን ችግር አለ? የሚያገናኘው ስጋው ጋር ሙስሊሞች እስላሞች ከመለያቸው እኔ ግን ማለት ነው እኔ አሁን ሰዓት የሚገርመኝ ማለት ነው አሁን እኮ በቃ አንዱ ነው ክርስቲያኖች ሙስሊሞችም ያዛ ወይ ተረጋጋ። ለምሳሌ እኔ አላህ በአላህ ስም የተባረከ ጣዖት የተባረከ ነው ብዬ አምናለሁ። አንተ በክርስትናው የተባረከ በክርስቶስ ስም የተባረከ ክርስቶስ አምላክ መሆኑን አምነህ ነው የምትበለው? አይደለም። ክርስቶስ የሚባለው ማን ነው? ሶስት ሳንገባ በፊት መጀመሪያ በስመ አብ ነው የሚባለው አይደለ? በስመ አብ መንፈስ ቅዱስ ተብሎ የሚታረደው አይደለም? አሐዱ አምላክ ያው መጨረሻ እነዚህ ስላሴዎችን ባላምንባቸውም አንድ አምላክ ምናምን ስለምትሉ ያው አላህ ነው ይስኩ ታውቃለህ አይደል? አንድ አምላክ አላውቅም ነበር። አንተ ከኔ ያገኘው አንብበኸው ነው? በስመ አብ ወመንፈስ ቅዱስ አሐዱ አምላክ ማለት አላህ ማለት ነው። መጨረሻ ላይ ያው በስመ አብ ነበረ። በእናትህ የትኛው መጽሐፍ ላይ ነበር ያነበብከው? አሁን ለማንኛውም እፎይ እኔ እኮ እንደዚህ የሚጠሉ ሰዎች ታውቃለህ ሙስሊም እንደሚሆኑ መጨረሻቸው ላይ ይሄን ግን ማወቅ አለብህ። እስልምና የሚጠላ ተራቅማላ ምን የሚከተሉ ዘገምተኛ የሆኑ ናቸው። ጤናማ አይምሮ ያላቸው ነብይህን አይከተሉም። አንተ ራስህ ተሸማቀበት የነብይህን ሱና አትከተልም። በነብይህ አታምንም። ታምናለሁ ካልከኝ አዲስ ትቀበላለህ። የነብይህን ሱና ትከተላለህ። አንተ ራስህ እንደማታምን ላሳየህ። ቆይ አዳምጥ። አንተ ራስህ ነብይህን እንደማትከተል እንደማታምንበት ላሳይህ። ቆይ ተረጋጋ። ተረጋጋ። እሽቂ ሙስሊም ነው አይደለ? እስልምናን ይቀበላሉ ብሏል። ተረጋጋ። ውሃ ጥጣ። በሙሐመድ እንደምትሸማቀቅ 10 ጥያቄ ጠይቃለሁ፣ 10ንም አትቀበልም። ሰልም ነው ብለውኛል። ቆይ ከማወርድ የነብይህን እከተላለሁ ካልከኝ 10 ልጠይቅህ፣ 10ንም ነብይህን ሱና አትከተልም። ላሳየህ። እሽቂ በነብዩ ድርጊት ስለሚያፍር ፕሊስ ተረጋጋ። በነብዩ ድርጊት ስለማያፍር ነብዩ ያደረጋቸውን በሞላ ሐዲሳቶችን አይቀበልም፣ ስለሚሸማቀቅበት ማለት ነው። እቀበላለሁ በለኝ እስኪ። ማይክን አንሳ። ሳሂህ የሆኑ ግሬዶችን ሰጣለሁ። ትቀበላለህ? እቀበላለሁ። ሰለላሁ ዐለይሂ ወሰለም እናንተ ነው እንደምትቀበለው ድረዱርዬ እርቅፎይ እንጂ። እሺ፣ ስለዚህ ነብይን ትቀበላለህ። ስለዚህ ሐዲሳቶችን ትቀበላለህ ማለት ነው። የነብይን ሐዲሳቶች ትቀበላለህ። ያ አላህ ሐቢቢ ረሱልላህ ሰለላሁ ዐለይሂ ወሰለም። ኦኬ፣ ከረበሽ ከአሁን በኋላ ሰወርዳለሁ። አንድ ጥያቄ ብቻ ነው የምጠይቅህ። ሐዲሳቶችን ትቀበላለህ አትቀበልም? ሳሂህ የሆኑ ሐዲሶች አመጣሉ፣ ትቀበላለህ አትቀበልም? ማይከን አንሳ። እቀበላለሁ። አይደለም እኔ እነዚህ 2000 ሰዎች ራሱ ይቀበላሉ። አይደለም እኔ ይቅርና እነሱ ራሱ ነግሮሃል። እሺ መልካም። አንተ ነብይ በጋብቻ ቆይ ተረጋጋ። ነብይ በጋብቻ እኔን ሱና ተከተሉ ብሏል። አንተ በ56 ዓመት የ6 ዓመት ህፃን ልጅ ታገባለህ? ከዳርከኝ ልጅህን አገባለሁ። ህፃን ልጅህን እንደዛ ትድራለህ? ከዛ ማደጎ ወስጄ እሰጣታለሁ። ከዛ ወስጄ ማደጎ እሰጣታለሁ። ስለዚህ አንተ በ60 ምናምን ዓመት የ6 ዓመት የ9 ዓመት ልጅ ትገናኛለህ። መጀመሪያ 60 ይሙላኝ እፎይ 60 ይሙላኝና ከዛ በኋላ እንማከራለን። አክሴፕት አድርገህ ይሄንን። ይሄ ጤናማ ያስተምሮ ነው። ነብዬ ሱና ምኮራበት ነው። በስተርጅና እንደዚህ ማድረግ በለኝ እንትን ነው። አንተ ሌላ ስላላየህ ነው እንጂ በ15 ዓመቷ ሚልም እኮ አለ፣ 18 ዓመቷ ሚልም አለ፣ 28 ዓመቷ ሚልም አለ። ነብዩ ገና ያደርጋለሁ። ሉክ ወላሂ ነው ፕሊዝ አውቀዋለሁ። ወላሂ አትበል።
ወላሂ እያለ ነው አይደለ? ስማ ማለት ነው ቆይ ወላሂ ብሏል። በእስልምና በሐሰት መማል ይቻላል። ቆይ ተረጋጋ። በእስልምና በሐሰት መማል እንደሚቻል አሁን ላሳያችሁ። እጅ ላይ ወላሂ ብሏል። አንድ መረጃ ቲክቶክ ዘግቼ ለወር ቆማለሁ፣ ለወር ከቲክቶክ ጠፋለሁኝ። 15ም 18ም ይላል ብሏል። አንድ መረጃ ብቻ አምጣልኝ። አንዲት ብቻ አንደኛ ሙስሊሞች ወክዬ እኔ ራሴ እንትን ነው አረጋግ ነው እያደረኩ መረጃ አምጣ። ወላሂ ብለሃል፣ ወላሂ ብለሃል። አንድ መረጃ አምጣ። እሺ እግዚአብሔርን አገኘዋለሁ። መረጃ አምጣ ነው ያልኩህ። አሁን ኖ አላላግጥም። እግዚአብሔር ማለት እኮ አላህ ማለት ነው። ተማለክ አታመጣም። መቼ ነው ዳግም ትንሣኤ ድረስ ብጠብቅ አታመጣም። ሁለተኛ ጥያቄ ልጠይቅህ። ነብይህ ተቅማጥ ይዞት ሽንት ቤት ገብቶ ቂጡን እጁ በድንጋይ ጠራርጎ ከዛ ወደ እጁን ግድግዳ ላይ ጠርጎ ከዛ ፊቱን አብሶ ምግብ በዛ እጁ ሳይታጠብ በልቷል። አንተ ተቅማጥ ይዞት በእጅ ቂጥን ጠርገህ ትበላለህ? ስማ አንተ ራሱ እነዚህ የጠረክበት ሰዓት ትበላለህ ወይ? አታውቅም። በእጅህ እንትን ሽንት ቤት ውስጥ ድንጋይ ሳት እበላለሁ አልበላም? የነብይን ሱና ትከተላለህ? ነብይህ እንደዚህ ብሎ አዳምጥ። ነብይህ እንደዚህ አድርጎ ተቅማጥ ይዞ ሽንት ቤት እንትን ብሎ ከዛ ታጠብ ሲባል አልታጠብም ብሎ በእጁ ወጥቶበታል። በተቅማጥ እጅ ትበላለህ ወይ? ትበላለህ አልበላም? እኔ እኮ እንደዚህ ቤት አለ። ለማንኛውም ስማ ሳሚ እንደ አሻሮ እያረርክ ለምን ትስቃለህ? የነብይን ሱና እንደማትከተለው እኮ ጠንቅቄ አውቃለሁ። እከተላለሁ ካልክ ነብይ ያደረገው ትክክል ነው፣ እኔም አደርገዋለሁ። ፕሮድ አደርጋለሁ ካልክ እንደዛ ነው መመለስ ያለብህ። ኤኒዌይስ ወደ ቶፒካችን እንመለስና ለምንድን ነው እሱ የእርድ በዓል የሚያከብሩት የሚለው ላይ ፎከስ እናደርግና ዛሬ እናወራለን የተወሰነ ማለት ነው። ኮመንቱን ክፈቱትና ሙስሊሞችን አስገቡ። እስልምና ባይዘ ፕሮፓጋንዳ ነው። ፕሮፓጋንዳ በመስራት ሚያላቸው የለም። እንደዚህ ከሌሊ ሰልምነ ከሌ ሰለመ who cares? ዘገምተኞችን ሰብስበ አይደለም አንድ በቀን ሺህ ብታሰልም ምን አገባን? እኛ የቁጥር ማተር አይደለም። እውነት አይደል? እውነትን ነው የሚያስጨንቀን እንጂ ዘገምተኞችን እንደዛ ብታርም ምን አገባን? እና ቻሌንጅ አድርገን የሚያነብን ሰው ያላነበቡ አክቹዋሊ ያነበበን ሰው ማንኛውም ቻሌንጅ አታደርግም። በተለይም ወንዶችን ቻሌንጅ እንደማታደርጉ እናውቃለን። ሴቶችን አውርታችሁ ምናምን ማይሆን መረጃዎች ይዛባችሁባቸው እንደዛ እንደምታደርጉ እናውቃለን። ኖ ቻሌንጅ በእውነትና ለእውነት እስቲ አድርጉን። በእውነት ለእውነት እስቲ ክርስቲያኖች ፊት ድፈሩና አድርጉት። ወንዶች ፊት ሴቶችን እንደዛ እንደምታደርጉት እኛ ኑ አድርጉን እስቲ። ሁሉንም ሴቶች አላልኩም፣ ግን ስርዓት ያላቸው ሴቶች ከወንዱ እጥፍ የሚሰሩ ሴቶች እህቶቻችን ስላሉ ማለት ነው። ኤርዌስ ሰሚራ እንኳን ደህና መጣሽ። ሰሚር ሶሪ ሰሚር። እሺ ይሰማል? መልካም። ስለ እርድ በዓል ነበረ እያወራን የነበረው። ስለ እርድ በዓል ንገረኝ እስኪ፣ ምንድን ነው እሱ? ምክንያቱን ታውቀዋለህ? አዎ፣ ነብዩላህ ኢብራሂም ልጃቸውን አላህ እንዲያርዱ ባዘዛቸው ሰዓት ያንን በመታዘዛቸው ምክንያት አላህ በሱ ፋንታ በግ ለውጦ በመስጠቱ ያንን በማስመልከት ነው የሚከበረው አረፋ እርድ በዓል። ኦኬ፣ ማንኛውን ልጃቸው እስማኤልን በሱ ቦታ ምን ተሰጠው? ሙክት በግ።
ኦኬ። ይሄ የተናገርከውን እስማኤልን ሊያርደው ሲል በግ በምትኩ ተሰጠው የሚል ከቁርአን ላይ 1000 ዓመት ጠብቀሃለሁ መረጃ ስጠኝ። 1000 ዓመት አንድ ቀን አይደለም። ቃል በቃል ይሄን መረጃ ስጠኝ። ይሄ ጀስት ከሀዲስ ላይ ነው ያገኘው። ጓሄድ ከሀዲስም ስጠኝሽ ለአንተ ብዬ የዋህ ልሁን። ኦኬ እሺ 1000 ዓመት እጠብቃለሁ። ተማም ቀጥል። እሱ ስጋ የሚያመጣ ተማም ይሰማል ይሰማል። ወፋይ እኔ ልሰድብ ነው የገባሁት። መስደብ ይቻላል? አንተን ይቻላል። ያው ከፍ አድርጌያለሁ፣ ግን ሙዚቃውን አጥፋውና ተሳደብ። ሙዚቃውን አጥፋውና ተሳደብ። ምን ችግር አለ? እኔ አይደለም የከፈትኩት፣ ሌላ ሰው ነው የከፈተው። ይስፈነሱ። ኦኬ፣ ለስንት ደቂቃ ነው የምትሰድበኝ? አዳሩን ሙሉ ቢሰድብ ደስ ይለኛል። በቃ 1 ደቂቃ ሰጥቻለሁ። ቀጥል። አይበቃኝም፣ ጨምርልኝ። እሺ፣ የባከነ ካለ አይቼ ጨምርላለሁ። ለምን አንድ ሰዓት ስጠኝ። 1 ሰዓት ሙሉ ያው ምን ማኛው ብላ ሰማ። ሪካርድ አድርግልኝ፣ ባይሆን ሪካርድ አድርግልኝ። 1 ሰዓት ሙሉ ስድብ አናዳምጥም። አሪፍ ስድቦች ካሉ አይተንስ እንጨምራለን። እኔ ማከነ ደቂቃ ካለ እኮ ቀጥል። በቃ ልቁጠርልህ ደቂቃ 1 2 3 ቀጥል። 3 ሞላ። አዎ ሞልቷል። አሳዘንከኝ ደግሞ አሁን። አይ ምንም አላሳዘንኩም። ሰው ያለውን ነው የሚሰጠው እኮ። ልቀበልህ እኮ ነው። እኔም ያለውን ስለሚሰጥ ሰው ምንም ማድረግ አይቻልም። አንተም ያለህን ልትሰጠኝ ነው የመጣው። ያለኝ ሲሆን ኤኒዌይስ ወደ ቶፒካችን ባክ እናድርግ። አንድ ግልጽ ለማድረግ ምንድነው እሱ እዩ ዘፍጥረት ምዕራፍ 12 ላይ እግዚአብሔር ለአብርሃም ቃል ኪዳን ይገባለታል። ለአብርሃም እግዚአብሔር ቃል ኪዳን ይገባለታል። ምንድነው እሱ? አሕዛብ በአብርሃም ዘር እንደሚባረኩ፣ የምድር ሕዝብ በሙሉ በአብርሃም እንደሚባረክ፣ በአብርሃም ዘር እንደሚባረክ ቃል ኪዳን ይገባለታል ማለት ነው። ዘፍጥረት ምዕራፍ 17 ላይ ይስሐቅ ይወለዳል። ምዕራፍ 10 ተማማ እንደሚት አድርጋ ምዕራፍ 22 ላይ ደግሞ እግዚአብሔር አብርሃምን ልጁን እንዲሰዋለት ይስሐቅን ይጠይቀዋል ማለት ነው። ወደ ሞሬ ተራራ ዞት ይሄዳል። በዛን ሰዓት ይስሐቅ ወደ 12 ዓመት አካባቢ ነበረ ለመስዋዕት ዞት በሚወጣ ሰዓት ላይ። በዚሁም አንድ ሂንት ልስጣችሁ። አብርሃም ይስሐቅን ሊሰዋ በወጣበት ላይ 40 ዓመቱ ነበር እና ከዛ በኋላ ተወረደ በኋላ 3 ዓመት ሆነ። ርብቃን ከ3 ዓመት በኋላ አገባት በ40 ዓመቱ ላይ ምናምን ብለው የሚሰሩላችሁ ካልኩሌሽን ስህተት መሆኑን በዛው ልጠቁማችሁ። ወደ ከ12 እስከ 14 ዓመት ውስጥ ነው። 14 ዓመት አካባቢ ይመጣል። 2 መረጃዎች አሉኝ። አንደኛው 14 ዓመት፣ አንደኛው 12 ዓመት ነው። ግን ኦን አቨሬጅ 13 ዓመትን ብላችሁ ብወስዱት እዚህ አካባቢ ነው ያለው እድሜው። ካልኩሌት አድርጎ መስራትም የሚቻልበት ሜትርም አለ። እድሜው ኤግዛክት የተገለጸበትን ቦታ አለ። ኤኒዌይስ አብርሃምን ይስሐቅ ወደዛ ዞት ይሄዳል። ነገር ግን አብርሃም ታዛዥነቱን ያሳያል። እንጨት ላይ እንትን ይላል፣ እንጨት ይዞ ይሄዳል። ሳይሰዋው ግን እግዚአብሔር በሱ ምትክ ምን ይሰጠዋል? በግ በዘጻ ቤት ታስሮ ይሰጠዋል። አብርሃም ይስሐቅን ዞት የሄደው ምንድን ነው እሱ ሲባል ለእኛ ለክርስቲያኖች አንድ ነገር አለ። አብርሃም ምንድን ነው እሱ? ይስሐቅን ይዘው የሚሄዱ ምሳሌ ነው። ለማ ለክርስቶስ ሊመጣ ላለው
እንደ ጥላ ሆኖ የተቀመጠ ነው። አካሉ ሊመጣ ላለው አካል ያ ጥላ ነው፣ በምሳሌነት የተቀመጠ ነው። ሰው ከሰማይ ሆኖ እግዚአብሔር ያነጋግረዋል። እዛ ቦታ ላይ ቦታው ምን እግዚአብሔርን ያየውበት ይላል። ያን ነገር በሞላ ሐዲስ ኪዳን ላይ ታገኙታላችሁ። ኢየሱስ ክርስቶስ መጥቶ አብርሃም ቀኔን አየ ሐሴትም አደረገ ብሎ የሚናገርበትን ዮሐንስ ወንጌል ምዕራፍ 8ን ከቁጥር 54 አካባቢ ጀምሮ ስታዩት አብርሃም ቀኔን ያይ ዘንድ ተመኘ አየም ሐሴትም አደረገ የሚለው ይህንኑ ነው። ወደ ተራራ ዞ መውጣቱ፣ እንጨት አብሮ ዞ መሄዱ በእንጨት ላይ ክርስቶስ መሰቀሉን የሚያመለክት ነው። ለይስሐቅ ደግሞ በግ መምጣቱ፣ ክርስቶስ ደግሞ ያንን የተቤዠው ምንድን ነው? ክርስቶስ ራሱ እውነተኛ በግ ሆኖ ይመጣል ማለት ነው። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 29 ላይ ስትመለከቱ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይለዋል። የዓለምን ኃጢአት ሊያስወግድ የእግዚአብሔር በግ ሆኖ ማን ይገለጣል? ክርስቶስ ሆኖ ይገለጣል ማለት ነው። እዛ በምሳሌ የነበረውን እዛ በጥላነት የነበረውን ዋና አካሉ ይመጣና ክርስቶስ ያንን ይፈጽመዋል ማለት ነው። ያንኛው በምሳሌነት የተቀመጠ ነበረ። ዋነኛው ቤዛችን ይመጣና እውነተኛው ቤዛ መጥቶ ራሱ ክርስቶስ እንደተናገረው እኔ የሰውን ልጅ ላገለግል እንዲሁም ለብዙዎች ነፍሴን አሳልፌ ልሰጥ እንዲሁም ቤዛ ልሆን መጣሁ እንደሚል ማቴዎስ ወንጌል ምዕራፍ 20 ላይ ቁጥር 28 ላይ፣ ማርቆስ ወንጌል ምዕራፍ 10 ላይ ቁጥር 45 ላይ እንደዛ ብሎ ስለሚናገር ቤዛ እንደሚሆን ራሱን ስጋውን ደሙን እንደሚያፈስ ስጋውን እንደሚቆርስ ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ይነግረናል ማለት ነው። እውነተኛ በግ እውነተኛው ክርስቶስ ይመጣል ማለት ነው። ያንን በምሳሌነት የተቀመጠውን ሊፈጽም ማለት ነው። እስልምናው ጋር ግን ይሄ ታሪክ ዲስቶርት ተደርጎ ተወስዷል። ልብ በሉ፣ ይሄ ታሪክ ተወስዷል። ታሪኩ ሲወሰድ ግን ምንድነው ትርጉሙ? ለምንድነው እሱ አብርሃም ይስሐቅን ሊሰዋ የሄደበት? ምን እንዲያስተምረን ነበረ? ከዛስ በኋላ ደግሞ ሙስሊሞች የእርድ ደም የማፍሰስ በዓል ብለው ለምን ያከብራሉ? ቤዛነት ደግሞ አለ። ቁርአኑ ላይ ሱራ 37 ከቁጥር 1 እስከ 7 ድረስ ስታነቡት እንትን እንደተሰጠው አብርሃም በልጅ እንደተበሰረ ይናገራል። ቁጥር 105 ላይ ደግሞ በእርድ ቁጥር 105 ወይም 107 ላይ ለእርድ እንደቀረበና ነገር ግን በታላቅ እርድ እንደተቤዠው ይናገራል። መቤዠት ምንድን ነው በእስልምና ውስጥ? ጥያቄ አንድ። እኛ ቤዛችን ማነው? ክርስቶስ ነው አልኳችሁ። ዘሆል የሰው ልጅን የተቤዠው ማነው? ክርስቶስ ነው። ነገር ግን ይስሐቅን በእርድ ተቤዠ ነው ወይንም ደግሞ የአብርሃምን ልጅ በእርድ ተቤዠ ነው ይላል ቁርአኑ። በምን አይነት እርድ ነው የተቤዠው? ማን ነው ለማን ነው ቤዣ? ኢቭን በተሻለ ቤዛ ተቤዠ ነው የሚለው። መቼም የሰው ከሰው በግ ይበልጣል አይሉንም። በግ ነው ይሏችኋል አይደለ? በትልቅ እርድም ተቤዠ ነው የሚለው። በትልቅ እርድ ከተቤዠው ኦኬ፣ ከይስሐቅ ደም ከይስሐቅ አካል ይልቅ ወይንም ደግሞ እስማኤል በሚሉት በእነሱ ከእስማኤል ይልቅ በግ ይበልጣል ማለት ነው። በግ ውድ ነው ማለት ነው። በታላቅ እርድ ተቤዠ ነው ሲል በግ ነው ብለው ኢንተርፕሬት ስለሚያደርጉት ማለት ነው። ምንም እንኳን ቁርአኑ ላይ በግ የሚል ሽታውም ባይኖርም ማለት ነው። እኛ ጋር ግን ትርጉም አለው። ከዛ በኋላ ደግሞ ይሄ አረፋ ቀን በሙስሊሞች ዘንድ መከበር ብቻ ሳይሆን አዲሱ ምን ይላል? ታላቅ በባርነት ወይንም ደግሞ ከኃጢአት ነፃ የሚወጡበት የቤዛነት ቀን ነው ይላል። እኛ ክርስቶስ ቅድም ምን ብያችኋለሁ? እዛኛው ጋር በይስሐቅ የተደረገው በምሳሌነት የተደረገው ክርስቶስ ጋር ይመጣል። ከዛ ወዲያ ክርስቶስ ዋና ቤዛችን ይሆናል ማለት ነው። ክርስቶስ ያደረገው ያቺ ቀን ለኛ ትልቅ የቤዛነት ቀን የተከናወነችበት ነው። ለሙስሊሞች ግን ያ ቀን ደግሞ ትልቅ ቤዛነታችሁ ነው ቀኑ ተብለው ተነግሯል። በምን ሴንስ ነው ታዲያ ለእነሱስ ቤዛ የሆናቸው? እንዴት ቤዛ ሊሆናቸው ቻለ? ይህንን የምንመለከተው ይሆናል ማለት ነው። ይህንን ከነሱ ምላሽ እንፈልጋለን እና ሙስሊሞችን እንቀበላለን ማለት ነው። ሜቢ ግልጽ ነው። ግልጽ ነው። ሁለቱም ወረዱ እንዴ? 1000 ዓመት ታገስ ብየው ጠብቅና አምጣ ብየው ይወርዳል። መውረድ የለበትም ትላለህ። የምር አድርጎ ተወረደ።
መጨረሻ የሆነ ስፔሻል ሀዲስ ግን አናነብላቸውም ቦስ ኡስታዝ? ቀጥይሽ። አይ መጨረሻ ላይ አይ አሁንማ ስፖይል አናረገውም። መጨረሻ ላይ ምን ማረድ ይቻላል የሚለውን ለምንድን ነው የሚያርዱት የሚለውን ይመልሱና ከዛ በዛ ቀን ደግሞ ምን ማረድ ይቻላል ምን እርድ ላይ ምን ሊጨምር ይችላል የሚለውን ብናነሳስ ወይስ አሁን ይነሳ? አሁን ማየት ይፈልጋሉ? ቀጥይ፣ ችግር የለውም። አሁን ይነሳ? እሺ ካልክ አሳዩ። እሺ ቃል ልክፈት። ምንድን ነው የሚታረደው? ምን ሊታረድ ይችላል ከበግ ውጪ? ምን ካረጋችሁ ከበግ ውጪ ምን ማረድ ትችላላችሁ? በአጋጣሚ የሆነ እንደዚህ አይነት ኢንሲደንት ከተፈጠረ ሙስሊሞች መመሪያ ያላችሁ ምን ማድረግ እንዳለባችሁ እና ቃል ልክፈት። እስከዛ ሰሊም እናስተናግዳ። ሰሊም እንኳን ደህና መጣ። ሳሊም ይሰማል? አይሰማም። አሁን ይሰማል። ሰላም ነው? ሰላም ነው። እንኳን ደህና መጣ። አመሰግናለሁ። ጥያቄ መጠየቅ ይቻላል እንዴ? ሙስሊም ነህ? አዎ ሙስሊም ነኝ። ኦኬ። ስለ እርድ እያወራን ነው። ከዚህ ጋር የተያያዘ ካለ ትጠይቀናለህ። አይ ቅድም ኦንላይን እየሰማው ነበር። ስለ ጋብቻ እያወራ ነበራ። ጋብቻውን ተው። ምንድን ነው ጋብቻ ላይ ምን ሆነ ማለት? ልክ በ9 ዓመት ማግባት ምናምን ላይ እንደ ዊርድ እንደሆነ አርገ እያወራ ነበረ። በእናንተ ሃይማኖት ደግሞ በስንት ዓመት ማግባት ነው የሚቻለው? ልታብራራልኝ ትችላለህ? ለአቅመ ሔዋን ስትደርስ እና ለአቅመ አዳም ስትደርስ። ኦኬ። ሴት ልጅ በ9 ዓመት አትደርስም ማለት ነው ለአቅመ? ያ አደርስም። ሜንታሊ ፊዚካሊ ማቹርድ አትሆንም። የአንተ ጋር አቅመ አዳም እና አቅመ ሔዋን የሚደርሱ በ9 ዓመታቸው ነው። አንተ እህትህን በ9 ዓመት ወደ 56 ዓመት ሽማግሌ ታጋባለህ? ከደረሰች ኦፍኮርስ። አዎ የ6 እና የ9 ዓመት ደርሳ ያለ 56 ዓመት ሽማግሌ ኢማጂን። በመካከላቸው ያለውን ጋር አስቡት። ከደረሰች አንተ እኮ ላይክ ይሄኛውን እኮ በእንትን እኮ ነው የምታየው፣ ላይክ እንደ ካልቸር ምናምን ወስደኸው ነው እንጂ እኮ ኢትስ ኖርማል። ኢትስ ኖርማል ምንም ኖርማል አይደለም። ለሙስሊሞች ጭንቅላት ኢትስ ኖርማል ነው። ምክንያቱም ሴቷን ልጅ ዲስ ቨርጅን ታደርጋለች። ኢቭን በክርስቲያኖች ራሱ እኮ በክርስቲያኖች አትበል፣ መረጃ ጠይቀኝ እኔን። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 36 አካባቢ ላይ እንትና መጽሐፈ ሲራክ ምዕራፍ 7 ቁጥር 25 አካባቢ ላይ ለአቅመ ጋብቻ ሲደርሱ ነው። ትንቢተ ሕዝቅኤል ምዕራፍ 16 ቁጥር ስንት ላይ ነው? 16 አካባቢ ላይ ጋብቻ ቁጥር 8 እንደዚህ አካባቢ ላይ ለአቅመ አዳም ለአቅመ ሔዋን ሲደርሱ ከደማቸው ነፃ ሲሆኑ ነው ጋብቻ የሚሰጠው። የ9 ዓመትን በመካከላቸው ያለውን ጋፕ አስቡት። የቆረፈደ የጃጀ ኢቭን ያገባት ሰውዬ ምን አይነት ነው የሚሆነው ማለት ነው? የመሀል ጋባቸውን አስቡት። እንደው የ9 ዓመትን ለ15 ዓመት ልጅ ቢባል ሜቢ አብረው ያድጋሉ ይባላል። የ9 ዓመትን ሜቢ ለ18 ዓመት ወጣት እንኳን ቢባል እሺ እድሜያቸው ተቀራራቢ ነው ይባላል። ይሁን እንግፋው። ለ20 ዓመት ነው ለ20 ዓመት ወጣት የ9 ዓመትን ቢባል እንደው እሺ ይሁን እንበል። የ25 ዓመት ወጣት የ9 ዓመትን ቢባል እንደው ይሄንን በጥፊ ብቻ ሳይሆን በኩርኩምን ብሎ እንዴት ህፃን እንዴት እመኛለህ ብሎ መክሮ እንደዚህ እንዳያደርግ ይደረጋል። የ30 ዓመት ለምን እድሜ 70 ሚሆን 20 ምን ማተም ያደርግ ነገር አይደለም። የ30 ዓመት ገና ጡንጧን በደንብ ያልጣለች ገና አሸንጉሊቷን ያልጣለች ለወሲብ ሲመኝ ብታገኙት እሱ በእርግጫና በጥፊ ብቻ ስለማይበቃችሁ እስር ቤቱ ሰዱት። የ40 ዓመት ደግሞ የ40 ዓመት የ6 ዓመት ህፃን ልጅን ለወሲብ ሲመኝ ካገኛችሁት ይሄ ትልቅ በሰንሰለት ብቻ ሳይሆን ከእስር ቤት እንዳይወጣ ማድረግ። የ50 ዓመት ሽማግሌ ከሆነ ደግሞ ቅሌታም ስለሆነ ይሄ እስር ቤት ብቻ ስራችሁ ማስቀረት ሳይሆን ከእስር ቤት እንዳይወጣ ብቻ ማድረግ ሳይሆን
ታሪኩን ሁሌም ልክ እንደ ሙሐመድ እየተናገራችሁበት ለሰዎች መማሪያ ቅሌታም ነውረኛ በ56 ዓመቱ የ6 ዓመት ህፃን ያለው እኮ ላይክ ለብሽሽቅ ነገር ነው ሲጀመር ማለት አሁን አንተ አስተማሪና የ56 ዓመት ሽማግሌ 6 ዓመት ህፃን ልጅን ገና ዳዴ ብትል ሜቢ ኢሜጆቹን አሳያቸው። እውነት የ6 ዓመት ህፃን ልጅ ምን አይነት እንደሆነች የ56 ዓመት ሽማግሌ ምን አይነት እንደሆነ ጋይድ አንዴ ታስወራኛለህ። ቀጥል ማለት አሁን ሲጀመር አንተ ማውራት ያለብህ ላይክ እንደ አስተማሪ ነው። አስተማሪ ስትሆን ደግሞ አሁን ያንተ ዓላማ ሙስሊሞችን መጣራት ነው ወደ እምነት ማለት ነው። አንተ ትክክል ነው ብለህ የምታስበው ላይክ እኔ ግን ላይክ አልቀበለውም። አሁን እኔ አንተን መቀበል የምችለው ላይክ ፖላይትሊ አንተን እምነት ስታስተምረኝ ነው። ምኑ ነው ፖላይት አለመሆን? ምንድን ነው እንዴት ነው? ቆይ ማለት ሙስሊሞች አሁን ያንተን አስተምሮ ምናምን ይቀበላሉ ምናምን ብለህ የምታስበው? ሙሐመድን ዲፌንድ አድርግ። እኔን አታክ ማድረግ ተውና ሙሐመድን ዲፌንድ አድርገው። ሙሐመድን ተከራከልለት እስቲ። አንድ የ56 ዓመት ሽማግሌ የ40 ሰው የወሲብ ጉልበት ያለው ልበል፣ የአንድ ሰው አይደለም ያልኩ፣ የ40 ሰው የወሲብ ጉልበት ያለው ምን ችግር አለው እኮ ነው እኔ ጥያቄ። ላይክ ለአቅመ ሔዋን ከደረሰች አግብቶ ለአቅመ ሔዋን ደረሰች። በ9 ዓመታቸው ነው የተጋቡት። በ6 ዓመት አጫት። ይህ እኮ ኖርማሊ ነው። ላይክ ኖርማል እኮ ለአንተ የሆነ ወንድማችን ላይክ አትበል። አንድ ማስረጃ ማስረጃ ስጠኝ። ኖርማል ነው እያለ ነው። ዩሮፕ ራሱ እየተለመደ ነው። በ6 ዓመት ማግባት እያለ ነው። በ9 ዓመት ወሲብ ያደርጋታል። ምን ያህል ስረት እንደሚገጥም አታውቅም። ምን ያህል እንደምትታሰር አታውቅም ማለት ነው። አብረው ይሆናል ላይክ ይታጫሉ። ከዛ ለአቅመ ሔዋን ደግሞ ይጋባሉ። በ9 ዓመት ላይ ወሲብ ዩሮፕ ያሉ ኳስ ተጫዋቾች ያደርጋሉ የሚል ማስረጃ ስጠኝ እስኪ። አይደለም በ9 ዓመት በ13 በ14 በ15 ዓመት ቢያደርጋት ስርዓት ነው የሚገጥመው። ሮላንዶ እንኳን ቢሆን አይማርም። ስለ ወሲብ ምናምን እኮ የማረጅ ህግ እኮ አላቸው። ግን ላይክ ፍቅረኛሞች ሆነ አሁን ለምሳሌ የሜሲና ነብይ እንደዛ አይደለም። በ56 ዓመቱ በ9 ዓመቷ ነው ሲገናኛት የነበረው። ሌላ ቶፒክ ውስጥ ተተይ በቃ ወደ ቶፒካችን እንመለስ። ኪሎ ነው እንዴ? ኪሎ ነው ላይክ ምን ደረሰች ነው ምናምን ላይክ ኢሎጂካሊ እኮ ነው የምታስበው አንተ። ሳሊም ህፃን ልጅህን የ56 ዓመት የ40 ሰው የወሲብ ቅንዝርና ያለው ሰውዬ ይገናኛታልህም። ምክንያቱም የመቶ ዓመት አይሆንም፣ ችግር የለውም። ለአቅመ ሔዋን ከደረሰች ማታ አዳምጥ። ህፃን ልጅህ ጤናማ አይምሮ ኖሯት ልጅ ወልዳ ከዛ በኋላ ፍሬያማ እንድትሆን ስለምፈልግ አንተ እየገባ ስላልሆነ፣ ምክንያቱም ወንድ ነህ አንተ። ሜቢ የ9 ዓመት ልጆች ካላችሁ የ6 ዓመት ህፃን ልጅ ካላችሁ ከሳሊም አሽሹ ማለት ብቻ ነው የሚጠበቅብኝ። እኔ የ6 ዓመት ልጄን የ56 ዓመት ሽማግሌ ሲሻፍድባት ባየው አያደርስ እንጂ ተናድጄ ከሆነ ብልቱን ቆርጠዋለሁኝ። እኔ ልንገሬ 6 ዓመት ህፃን ልጅ ጎረቤቴ ውስጥ ሰፈሬ ላይ ባገኝ አቅፌ ስሜ ከረሜላ ገዝቼላት ሄዳለሁ። አቅፌያት አብሬ መጫወት ፈልጋለሁ። የ6 ዓመት ልጅ አወቁኝ አላወቁኝ ለወሲብ ይፈልጋታል ብለው እንዲጠረጥሩኝ አልፈልግም። ምክንያቱም ይሄ ጤናማ አይምሮ ስላልሆነ። ነገር ግን ያንተን ማይንድ ሴት ከሰሙ ግን እኔንም ነገ ሊጠረጥሩኝ ስለሚችሉ የ6 ዓመት ህፃን ልጅን አቅፌ እያልኩ እንዳላጫውት ነው ያደረግከኝ። ክፉ ነህ። አሁን እኮ ላይ ሆነ አስተሳሰብ ማለት ነው። ልክ እንትን እኮ ነው የምታስበው እንዲጠረጥሩኝ። ምክንያቱም የ6 ዓመት ህፃን ልጅን እንደዚህ ባጫውት ቢያገኙኝ እንዲህ ሊያደርጋት ይችላል፣ ወይንም ደግሞ እንዲህ ብለው እንዲሰጉ በር ትከፍታለህ፣ እንዳንተ አይነቱ ማለት ነው። ምክንያቱም ኖርማል ነው የ6 ዓመትን የ9 ዓመትን እያልክ ስትል ማለት ነው። ይሄ እስልምና ድሌ ነው። አንድ ጥያቄ ብቻ ልጠይቅ ነው መጨረሻ ጊዜ ኤግዛክት እድሜን ንገረኝ። በስንት ዓመት ነው ማግባት የሚቻለው በእናንተ ሃይማኖት? የስመጣ ነው። መልካም እሺ፣ አንዴ ክፈችለትና ወደ ቶፒካችን እንመለስ። አንዴ እንትና ክፈችልኝ። መክፈት ትችላለሽ? እውነት
መጽሐፍ ቅዱስ አንዴ ክፈችልኝ። ኦኬ እኔ ደግሞ ያንን ኤክሳይትድ ሆኜ ከፍቼው ነበር። ኦኬ እንመለስበታለን። ወደ ማይሆን ቶፒክ ውስጥ ከተጣነ እኮ ጥያቄው ያ ባይ ዘ ዌይ ዩ አር ፔዶፊሊያ መታሰር አለብህ። ፔዶፊሊያ ምን እንደሆነ ታውቃለህ? ጠይቅ በዛው። ፔዶፊሊያ ምን እንደሆነ ታውቃለህ? በአንቺ እምነት ነው መታሰር አለብኝ? አይ በእኔ እምነት ሳይሆን በህገ መንግስታችንም በየትኛውም የዓለም ህግ በህገ መንግስት ይለያያል ከሀገሪቱ ከእስላም ሀገራት ውጭ ያሳስራል። የእስላም ሀገራት ላይ ነው። አሁን ኢራን ህጋዊ ስላደረገች ከ6 ዓመት እና ከ9 ዓመት ልጅ ጋር መዳራት ማለት ነው። እንደዛ ኦፍኮርስ ማለት አሁን የሄድሽበትን ሀገራቶችን ህግ ማክበር አለብሽ። ኦፍኮርስ አትበል። የሀገር ህግ በሴት ልጅ ደምና በሴት ልጅ ስቃይ ላይ አይደለም የሚመሰረተው። የመጽሐፍ ቅዱስ ስለኔ ላለመግባት ነው በመሀል እንጂ ልክ ነግር ነበር ማለት የምታወራው ነገር እኮ አሁን ኢሎጂካል ነው አይደለም ማለት ሳይሆን አንተ ራሱ የ9 ዓመት ልጅ ፊዚካሊ ሜንታሊ ለአቅመ ሔዋን ከደረሰች ፊዚካሊ እና ሜንታሊ ለአቅመ ሔዋን ከደረሰች ማን ያረጋግጣል? የ10 ዓመት ሴትና የ30 ዓመት ሴት ልዩነቷ ምንድን ነው? ቆይ አንዴ አዳምጠኝ። ለአቅመ ሔዋን ማለት ነው ምን ማለት ነው ታውቃለህ? ፑበርቲ ምን ማለት ነው? አዎ ፐቨሪቲ በ9 ዓመት የሚያዩ አለው። በ9 ዓመታቸው ምን ማለት ነው? ፒቨሪ ማለት ማንስትሬሽን ያለህ ማን ነው? አዎ የሚያዩ አሉ። በ9 ዓመት መቼ ነው? እንዴት ነው ባዮሎጂ ምናምን የምትማሩት? ወይስ 9ኛ ክፍል ላይ ነው ያቆምከው? አም ሶሪ እንደዚህ እኔ ኧረ በእናትሽ አስተምርሻለሁ ስለሱ አንቺ ማለት ወይ አንቺ ምናልባት ወይ ዘገምተኛ ሆነሽ ላታይ ትችያለሽ። ግን ኖርማሊ 9 ዓመታቸው ይጀምራሉ። አይምሮዬ ሙሉ ነው። አንዴ በእናትህ እንደ ሶማሌ እኮ አታውራ። የሙስሊም ሴት አይደለም ሲጀምር አይምሮዬ ሙሉ ነው። ሁለተኛ ደግሞ የትኛው ነው የአቅመ ሔዋን መድረስ ማለት ማንስትሬሽን ማለት ነው የተባለው? ማን ያለክ ማንስትሬሽንስ በምን እንደሚመጣ ታውቃለህ? ኤርሊ ኤጅ ላይ ማንስትሬሽን ኮዞቹ ምን እንደሆነ ታውቃለህ? ከዛ በኋላ ደግሞ ደርሳለች ብለህ አይደል? የመጽሐፍ ቅዱስን ክፈል ጋር እውነት እሺ። አሁን ቆይ አንድ ጥያቄ ብቻ ልጠይቃችሁ። ኤግዛክት ኤጅ እውነት በእናትህ ሲበላ እንዴ ይሰማል ንገረኝ። ምን ልክፈት? ትንሽ ይረገጥ ነው ትንሽ ይረገጥ ይይበት በደንብ አውቃለሁ ብሎ እየሞገተች ስለሆነ ቴንክ ዩ ቬሪ ማች። እኔማ ረበሽ ልትለኝ መስሎኝ። አይ ስለሱ አታስረዱኝም አሁን እኔ እቱን አታስረዱኝማ ሳይሆን በደንብ እናስረዳሃለን። አሁን ታገት አዳምጠኛለህ። እውነት ወይ ሳይንሱን በደንብ ይጅበት። እስቲ ከአንቺ ጋር የማንኛው ጭንቅላት ነው ዘገምተኛ የሚለውን ኮመንቱን አድርጉላቸው። ባዮሎጂ ተምሯል እሱም። በእንግሊዝኛ ቀጥሉ። አሁን እኔ ስለ ባዮሎጂ ምናምን አይደለም ማወራው። እስኪ ኤግዛክትሊ ንገረኝ። በስንት ዓመት ነው ማግባት የሚቻለው? በስንት ሀገር ነው ማለት አሁን በስንት ዓመት ነው ማግባት የሚቻለው ማለት? ሴት ልጅ ለአቅመ ሔዋን ደረሰች የሚባለው በስንት ዓመት ነው የምትደርሰው? እሺ ንገረኝ። በስንት ዓመት ነው ደረሰች የሚባለው? መልሰህ የምጠይቀን ጥያቄ መልሰህ እንዳትጠይቀኝ፣ መልስልኝ። ትደርሳለች፣ እናንተ ናችሁ አስተሳሰባችሁ ትክክል አይደለችም ካልክ አንተ አስረዳ። ምን ማለት ነው? ያው እንደዛ እሺ። ቆይ በእናንተ እምነት እሺ፣ አሁን የኛው እሺ ልክ አይደለም ይባላል። በእናንተ እምነት አይደለም። አሁን በእናንተ እምነት ብላ ዙሪያ እንዳትጠይቀኝ። እዚህ ጋር እያወራን ያለ ነው ስለ ሴት ልጅ ለአቅመ ሔዋን መድረስና ለመድረስ ነው። ስለዚህ ሴት ልጅ ለእንደዚህ አይነት ነገር ሬዲ ሜንታሊ እና ፊዚካሊ ትሆናለች የሚለው ምንድን ነው ብለህ ነው የምታስበው? በስንት እድሜዋ ነው? እና ሬዲ ሆነች ማለትም ዝግጁ ሆነች ሲባልስ እንዴት ነው? አሁን እኔ ስለ ባዮሎጂ ምናምን አይደለም ለማውራት። ስለ ባዮሎጂ ይሄ ሙሉ ለሙሉ ይኸውልህ ሴት ልጅ ላይ የሚደርስ የስነ ልቦናና አካላዊ ነገር አይደለም። ባዮሎጂ የሚነሳ ፕሊዝ ፈራስ ይዙት። ሳይንሱንም አውቃለሁ ብሎ ስለገባበት ከሳይንሱም አንጻር ሂዱ። ባዮሎጂንም ጥቀሱ። ኦፍኮርስ አውቃለሁ፣ በደንብ ነው የማውቀው። ግን ኢትስ ኖት ማይ ቢዝነስ። አሁን እኔ ማውራት የፈለግኩት ስለ ሃይማኖታችን ስለ ሴት ልጅ ስለሆነ እኔንም ይመለከተኛል። ነገ እኔም ወልዳትንም የእኔ ታናሽ እህቶችንም ስለሚመለከት ርዕዝ አባውት ሳይንስ ስለ አንቺ አይደለም ማውራው። ስለዚህ አንተ እኛ ገላ ላይ ኖ የምታወራው እዚህ ጋራ እኔ ኢትዮጵያዊ ስለሆንኩኝ የዚህ ሀገር ስለሚቻል አይደለም። እዛ አረብ ሀገር ላይ በ6 እና በ9 ዓመቷ ላይ በ3
3 ዓመቷ ጭምር ራሱ እንዲዳሩ የተፈረዱበት የአፍጋኒስታንና የኢራን ሴቶች ራሱ ጉዳይ እኔን ይመለከተኛል። ስለዚህ እነዚህ ሰዎች በየትኛው ሳይንስ አረጋግጣችሁላችሁ ነው ለአቅመ ሔዋን አይደለም? ተረጋጋ። እዚህ ጋር ምንም ፓኒክ የሚያስደርግ ነገር የለም። የትኛው ሳይንስ አረጋግጦላችሁ ነው እነዚህን ለሽማግሌና ለጎልማሳ እንዲድሩ ያደረጓችሁ? የትኛው ሳይንስ ነው የዚችን ልጅ አካል ከዛ ሰውዬ ጋር የምታደርገው ነገር ከዛ ሰውዬ ጋር ያለ ኃላፊነቱን ሲጀመር አትበል። የትኛው ሳይንስ አረጋግጦላችሁ ነው ያችን ሴት አውጥታችሁ ያችን ህፃን ታዳጊ ከዛ ጎልማሳ ሰጣችሁ? እስልምና ሙሉ ነው ማለት ሳይንስ ላይ ዲፔንድ አይሆንም። የእናንተ ሃይማኖት ግን ላይክ ኤግዛክት ሄጅ ስለማይታወቅ በሳይንስ ላይ ልትደበቁ ትሞክራላችሁ። አሁን ላይ የኔ ጥያቄ መልሽልኝ። ወደ ፖይንት ግባና ማለት ነው። እስልምናችሁ ሙሉ ከሆነ እስልምናችሁ እንደዚህ አድርጉ ያላችሁ የነብዩን ሱና የትኛው ሳይንስ ላይ አረጋግጦላችሁ ነው የ9 ዓመትና የ6 ዓመት ልጅ ለጋብቻ ዝግጁ ናት ብላችሁ አሁን ገና በ21ኛው ሴንቸሪ አውጥታችሁ ሴት ልጆቻችሁን እንዲሸጡ ያደረጋችሁ? አሁን የምትሽ እኔ ከፖይንት ውጭ ምናምን ዙሪያ ለምንድን ነው ማትመልሺው? በስንት ዓመት ነው ማግባት የሚቻለው? እሱ ብቻ ንገሪኝ። ጥያቄ ሳይንስ የምንተው ማለት ስለ ሳይንስ በሃይማኖታችሁ በስንት ዓመት ይፈቀዳል? በ21ኛው ይኸውልህ፣ እኩል አታስጮኝ። በየትኛው ሳይንስ አረጋግጦላችሁ ነው በ21ኛው መቶ ክፍለ ዘመን ኢራን ውስጥ የ6 ዓመት ልጅ ጋብቻ ስለ ሳይንስ አያገባኝም እኮ ነው የምልሽ። መልስልኝ። ምንድን ነው ከመክፈቴ በፊት መልስልኝ፣ ካለበለዚያ ከከፈትኩኝ በኋላ ግን አታወራም። ሳይንስ አያገባኝም እያለ ነው ወገን፣ እያያችሁ ነው። ቅድም ደግሞ ሳይንሱ ምናምን እያለ ተሞክሮ አዳምጥ። አዎ ቀስ በጣር እንሰደው መረጃ አምጣ እያለች ነው። የክርስቲያን ሴት ግማሽ ጎዶሎ እንዳለች ቆይ የክርስቲያን ሴት ግማሽ ጭንቅላት እንደሌላት እንድታይ ነው። ሙስሊም ሴት አይደለችም እያወራች ያለችው። ጠፍጥፋ ትሰራሃለች። ኛዋ አየሁኝ እኮ ግማሽ እንደሆነች እኮ አየሁኝ። እስኪ አሁን ከሃይማኖታችሁ ንገረኝ። ዘገምተኛ እናት ነች ዘገምተኛ። እኛ የክርስቲያን ሴት ዘገምተኛ የለንም። እናት ዘገምተኛ ከሆነች እንዳንተ አይነቱን ዘገምተኛ ወልዳለች። ሴቶችን እኛ ሪስፔክት እናደርጋለን። ከኛ እውቀት የላቸው ከኛ በላይ እንደውም አክቲቭ ናቸው ማለት አንተ እኮ አስተማሪ ነህ። የጠየቀችው መረጃ ስጣት። ግን ኢቭን እኮ እውነቀቲ እሺ አሁን ሚውት አድርግ፣ እንዳታነሳ። ሴት ልጅ እንግዲህ ያላቅሙ እንዳታነሳ። በመጀመሪያ ደረጃ ሴት ልጅ አቅመ ሔዋን ኖ አይ በቃ ምንም የገባበት ምናምን ነገር አይደለም። ምንም የመጽሐፍ ቅዱስን አንስቶ መልሶላል። አሁን እዚህ ጋር ግን የእስልምና አስተምሮት እራሳችሁ ሲና ብላችሁ የምትከተሉት ለአይምሮ ራሱ የሚጠፍ እንደሆነ አይደለም። ተረጋጋ። አሁን እንዳታነሳ ማለት ሲጀመር እስልምናችሁ ሙሉ ነው አይደለ? ስለዚህ እስልምናችሁ ደግሞ ሙሉ ከሆነ ከሞደርን ሳይንስ ወይም ደግሞ ከሳይንስ ከጤና ሳይንስ ምንድነው መብለጥ አለበት አይደለ? ስለዚህ የሚበልጠውን ሃይማኖታችሁን ፊዚካል ኢምፓክት ፊዚካል ኢንጆይ ያመጣል። አንተ ላይ ዌስት ነው የማደርገው። ለምን በእንደዚህ አይነት በ21ኛው መቶ ክፍለ ዘመን ይህንን ነገር ሴት ልጅን የ9 ዓመት ልጅ ለአቅመ ሔዋን ልትደርስ ትችላለች ብሎ ከሚያስብ መሀይምና ኋላ ቀር ጋር ማውራቴ ለማስረዳት መሞከሬ በጣም ዌስት ኦፍ ታይም ነው። ግን ከታቸው ነው የሚያዳምጡ ስላሉ ምንም እኔ ይቅርታ አድርግልኝና እዚህ ይሄ እንደዚህ አይነት ቶፒክ እኔ የምከራከርበት የምደራደርበት አይነት አይደለም። አሁንም ሚውት አድርግና ልንገር። ወደ ቶፒክ እንመለስ። ሀሳብ እንድታቅርበው ሁለት ባትሩ። እሺ አጠር አድርጊና አቅርቢ። እሺ አጠር አድርጌ ነው። ሁለት ኢምፓክቶች አሉ፣ ሜጀር ኢምፓክት የሚባሉ ሳይኮሎጂካሊ እና ሜንታሊ። ሳይኮሎጂካሊ ሜንታሊ አልኩኝ፣ አም ሶሪ ስቲል ስለረበሸኝ ነው። ሳይኮሎጂካሊ እና ፊዚካሊ። በፊዚካል ሴት ልጅ ለአቅመ ሔዋን ደረሰች የሚባለው ሴክሹዋሊ ማለት ነው። ሴክሹዋል ኢንተርኮርስ በምታደርግበት ድረስ ምን ያህል ቫይጃናል ካናሏ ወይም ደግሞ የሴት ማህፀኗንም ጨምሮ የሴት የመራቢያ አካሏ ዝግጁ ነው የሚለውን ነገር ይታያል። ስለዚህ እነዚህ ይሄ ዱሪንግ ኢንተርኮርስ ወይም ደግሞ ድርጊቱ በሚፈጸምበት ሰዓት ምንድነው ብረሽ በሚደረግበት ጊዜ ሴት ልጅ ሰውነቷ ሬዲ መሆን አለበት። ሰውነቷ ሬዲ ለአቅመ ሔዋን ደረሰች ማለት ያንን ለማድረግ የሚያመነጭ እንትን አላት።
ያንን ስታመርጭ ሞር ሪላክስድ ይሆናል። ለዛ ኢንተርኮርስ ምንድነው ሲተብል ትሆናለች። እነዚህ ህፃናት ግን ገና ናቸው። ያንን ነገር ለማድረግ ምንድነው ሰውነታቸው አልዳበርም። ስለዚህ ያንን ፎርስፉሊ ያንን ነገር ሲያስደርጓት ምንድነው ይሄኛው ይሄ የመራቢያ አካሏ ቫጃናል ካናልን ጨምሮ ምንድነው ዲስቶርድ ይሆናል፣ ይበላሻል እንዳለ ፐብሊክ ይሄ ኮርኒንግ ፐብሊክ የሚባለው ቦታ ህመም አለው። ከዛ በኋላ ደግሞ የፔንፉል ኢንተርኮርስን ብቻ ከዛ በኋላ ደግሞ በዛ መካከል የሚመጣ ኢንፌክሽን ለኢስቴ ወይም ደግሞ ለሴክሹዋል ትራንስሚት ኢንፌክሽን ያጋልጣታል። ከዛ በኋላ ደግሞ ምንድነው የፌስቱላ የምንለው ለምን ገና ሰውነቷ ገና ስለሆነ ያንን ነገር በሚያደርጉበት ሰዓት የመራቢያ አካሏና የኋላ የቆሻሻ የምታስወግድበት አካሏ ምን ይሆናል እንትን ይላል ይለያይና፣ ለዛ ነው ይሄኛው ከኋላ እንትን እኔ ቃላቶቹ ራሱ ስላልሆንኩኝ ቃላቶቹ ስለሚዘገንኝ ነው እንደዚህ ያልኩኝ ራሱ ነው። ምንድነው ያኛውን ይነካትና ምን ይላታል? ኢቭን ዌስቶቿን ራሱ አትቆጣጠርም። አይደለም እነሱ በ10 ምናምን ዓመቶቿ ተደፈው የሚሄዱትን ሆስፒታል በተያያዙ ምንድነው ጭፈራ ቤት ነው ብዙ ሰዎች ያላችሁት ምንድነው እዚህ ይሄ እንዳለ ይሄኛው ሙሉን የቫጃናል ካላ ነው እንዳለ ይቆስላል። ለምን ያንን ፍሪክሽን ለመፈጸም ልክ በማህፀናችን ላይ ሲፈጠር ይሄ ሰውነታችን ራሱ በራሱ አክቲቬት ያደርጋል። ከዛ በኋላ የደም ዝውውራችን ምኑን እንዳለ ነው አፌክት የሚያደርገው እና ከዛ ያንን ነገር ሲማድረግ ችሎታል ሰውነቷ ማህፀኑን ይሸከማል። ከዛ ያ ልጅ በሚወጣበት ሰዓት እንዳለ የመራቢያ አካሏን እንትን ብሎት እንትን ይላል ማለት ነው። አበላሽቶት ነው የሚወጣው። እኔ ዶክተሮች ብትመጡ በዚህ ጉዳይ ላይ በሰፊው ብታስረዷቸው እንደውም ደስ ይለኛል። ማለት እስቲል የሴክሹዋል ጥቃቶችን እናንተ እዛ ፊት ለፊት ላይ ስለምታዩት ምን ያህል ትራውማቲክ እንደሆነ ማለት ነው። ከዛ የፊዚካሉን ተውት፣ ሙሉ ለሙሉ ነው በቃ ይሄ ያንን እንኳን ሰርቫይቭ ብታደርግ ማለት ነው። ከዛ በኋላ እንትን ስትሸና ምን ስትቀመጥ እነዚህን ራሱ በስርዓት ራሱ እነዚህ ሴት ልጆች ማድረግ አይችሉም። እንዳለ ማየት ትችላላችሁ። እንዳለ ማለት ነው የሬፕ ኬዞችን ብታያቸው ከዛ በኋላ የሚኖሩባቸው ሲስተሞችማ አንዳንዶቹ እስከ ሞት ድረስ አሁን በቅርቡ ነው አይደለ ይቻላል ተብሎ ኦሮሚያ ክልል ውስጥ ድሯት ከዛ በኋላ ሙሉ አንጀቷ ከስር ተዘርግፎ ነው ልጅቷ የሞተችው። ይሄ ደግሞ የቅርብ ኬዝ ማየት ይቻላል። ከዛ ደግሞ ሳይኮሎጂካሊ ዲፕሬሽን፣ ኤግዛይቲ ይሄንን ካለፈች በኋላ ራሱ ድብርት፣ ጭንቀት ከዛ ፖስት ትራውማቲክ ዲስኦርደር ለምን መሰል የዛኛውን ሱር ፍሪክሽን የሚፈጠውን ሴክሹዋል ፕሬሸር በዛ ሰዓት ላይ ምንድን ነበረ ስሙ ፊል ስለማታደርገው እሷ ጋር ፔን ስለሆነ ለሚመጣው ህይወቷ ያንን እንኳን ብታልፍ ማለት ነው ለእንደዚህ አይነት ነገር ምንድን ነው ፖስት ትራውማቲክ ዲስኦርደር ፒኤስዲ ተጠቂ ትሆናለች። በዛ ሰዓት ላይ ኢቨን ድጋሚ እንኳን ያንን ነገር ላደርግ ብትል ሰውነቷ አውት ኦፍ ኤግዛይቲ እና በሚፈጠረው በአይምሮ ጭንቀት ምንድነው ኮንትራክት ስለሚያደርግ የበለጠ እነዚህ ሴክሹዋል በሚደጋገብበት ጊዜ ሰውየው ምንድነው የበለጠ ሰውነቷ እየተሳሰረ የዛን ነገር በጣም እየጎዳት ነው የሚመጣው። ከዛ ያንን ነገር አልፋ እንደው ሰው አስወጥቷት ምናምን ያለ እድሜ ጋብቻ ሰውየው ተከሶ ከዛ ታስሮ ምናምን ብትወጣ ራሱ ሪሌሽንሽፕ ዲፊካልቲስ ያጋጥማታል ወደፊት። ያንን ያሳለፈችውን ነገር ስለምታውቅ ከእኛ አሁን በእኛ እድሜ ላይ ሆና በምታገባበት ሰዓት የሚኖራትን የጋብቻ ደስታ የጋብቻን እንትን ታጠዋለች። ከዛ behavioral ፕሮብለም አለ፣ increasing risk of substance abuse፣ ከዛ ሴክሹዋል ዲስፈንክሽን ይኸው ቅድም ያልኳችሁ ሙሉ ለሙሉ ማለት ነው። እና እኔ እንጃ እኔ አላቅም። የሆነ ጊዜ ደግሞ እግዚአብሔር ይስጣት አንድ ሴት ዶክተር መታ በደንብ ተገቢ መንገድ ስታብራራ ነበር። እንዴ አሁን ለዛ ነው እኮ ሊጋሊ እንደዚህ አይነት እድሜ በላይ ቢያንስ እንኳን አይቻልም የሚባለው ተብሎ የወጣውና አሁን ወደ ርዕሳችን በጣም ሰውየው ስሜት ያደረገኝ ማልፈልገውን ስድብ ራሱ ተሳደብኩ። እንዴ አብዛኛውን ሴቶች ህይወታቸው ራሱ እስከማለፍ እኮ ይደርሳል። ይሄ አልፈውት ፖስት ትራውማቲክ ዲስኦርደር ምናምን ነገር ተውትና በዛን ወቅት ራሱ ህይወታቸው የሚያልፉ ሴቶች እህቶቻችን አሉ። ለምን ተደፈረች ለምን እንደዚህ ሆነች ብለን እንጮሃለን። በሃይማኖት ደረጃ ሊጋላይዝ የሚደረግን ነገር እንዴ ሄቨን እኮ 7 ዓመቷ ነበረ። እናመሰግናለን። ነብዩ ካሉ ኖርማል ነው። በቃ ነብዩ ካደረጉ አደረጉ እና
አክቹዋሊ ወንዶች ስለሆኑ ስሜቱን አያውቁትም። ያው ወንዶቹ በዛው የዝሙት ቅንዝርና ውስጥ ስለሚሆኑ እነሱም እንደዛው የሚመኙት ስለሆነ የፔኑን ሞር ሴቶች ናቸው የሚያውቁት ሴቶቹ እንጂ ወንዶቹ እዚህ ስማሽ ይረዱታል ብዬ አላስብም። ኤኒዌይስ ቢላል እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም። ዛሬ ስለ እርድ በዓል እያወራን ነበረ። እየሰማሁ ነው። የ6 ዓመት ጋብቻ ጋር እያወራችሁ ነበረ። እሱ ቶፒካችን አለ። የእርድ በዓል ላይ ነው እያወራን ያለ ነው። ስለ እርድ በዓል የምትለን ነገር ይኖራል? አብርሃም ልጁን ሊያርድ ሲል እሱ ላይ ማስማሳት እንችላለን። እሱን ሌላ ጊዜ ቶፒክ አይደለም እሱ። በክፉ ጋር ተወስዶ እየነጋገረ ስለሆነ 6 ዓመት ማግባት ኃጢአት ከሆነ እስቲ መጽሐፍ ቅዱስ ተጠቅሜ አንድ ጥቅስ ስጠኝ። ካልሆነ 1:0 ነው። ምኑን ነው መሳጠር? መጽሐፍ ቅዱስ ላይ 6 ዓመት ማግባት ኃጢአት ነው የሚል ስጠኝ ጥቅስ። ካልሆነ ሳክሲ ነው ማለት ነው። ካልሆነ ኃጢአት አይደለም፣ ሳክሲ ነው። ሳክስ ነው። ኃጢአት ያልሆኑ ነገሮች ለምሳሌ ሰከሳችሁ ማለት ነው። እኔ ጥቅስ እፈልጋለሁ። አዳም አንተ ከእንስሳት ትለያለህ? አልጠየቅኩም። ከእንስሳት ትለያለህ? አትለይም? እኔ አልጠየቅኩም። እየነገራችሁ ስለሆነ በመንፈስ መጽሐፍ ቅዱስ ላይ እሺ። ከእንስሳት ትለያለህ? ግን ከእንስሳት ትለያለህ? በኋላ ትጠይቃኛለህ። የወራ ነገር መጀመሪያ አትፍራ። መልካም። እሺ ማይኩን ያዝ። ሎክ መጽሐፍ ቅዱስ ምን ይለናል? ማንኛውንም ነገር እየወራችሁ ነው። እሺ ቢላል ማይክ ያዝሽ። ማይክ ያዝ። ክፈችልኝ። እውነት ምን አምጥታልናለች? እውነት ምን አይነት ጉዳት እንደሚያመጣ ፌስቱላ እስከትልጣት እንደሚችል ከዛ በላይ ደግሞ እስከ ሞት ድረስ ይደርስባቸዋል። ህይወታቸውን እስከ ማጣት ድረስ ህፃናቱ ያለ ጊዜው ኢትዮጵያ ውስጥ እንኳን ጠቅሳ ምን አለች? አንጀቷ ሁሉ ተዘርግፎ ነው የሞተችው አለች። ምን አላቅሟ ህፃን ልጅ ወሲብ በመደረጓ አለእድሜዋ ማለት ነው። አለእድሜ ወሲብ ማድረግ ህፃናቱን ህይወታቸውን የሚቀጭ ከሆነ ተረጋጋ። እውነት አንዴ ክፈችልኝ። አንደኛ ቆሮንቶስ ምዕራፍ 7 ላይ ቁጥር 36 አካባቢ መጽሐፍ ቅዱስ ምን ይለናል? ህፃናትን ወሲብ አድርጓቸው ነው የሚለን። መቼ ነው አግቡ የሚለን? እኛ ከእንስሳ እንለያለን። ከውሻ ቢያንስ ሙስሊሞች አትሻሉም? ውሻ ጡጥላዎችን ሄዶ አይደፍርም። ምዕራፍ 7 ቁጥር 36 አካባቢ ሙስሊሞች ከዶሮ አትሻሉም? ዶሮ ጫጩትን አይገናኝም። ቄብ ዶሮ ሲካካ ምናምን ሲደርሱ ነው የሚገናኘው። ከዶሮ እንኳን አትማሩ። ከፈረስ ከውሻ አትሻሉም? ከበሬ ወይን አትሻሉም? በሬ ጥጃን አይገናኝም። ጊደር የምትባላለችው ስደርስ እሷን ነው የሚገናኘው። እንዴት ህፃን ልጅን እንዴ! ኢቭን ከእንስሳት እንዴት አትሻሉም? እንስሳቶቹ ጥጃን አይነኩም። በሬው የሚያባርረው እንትን ስደርስ የደረሰችውን ነው ጊደሯን ነው እንጂ ጥጃዋን ጡጦ መጠባዋን አይደለም። የደረሰችዋን ነው። ውሻ ጡጥላዎችን ሰፈር መጥቶ ወሲብ አያደርግም። የደረሰች ውሻን ነው ወቅቱን ጠብቆ ያውም ማለት ነው። ዶሮ ጫጩቶች ከነሱ እንኳን አትማሩም? ተፈጥሮ አያስተምራችሁም ይላል ጳውሎስ በሮሜ መልእክቱ ምዕራፍ ተረጋጋ። ተፈጥሮ ራሱ አያስተምራችሁም እንደ ይላል ቁጥር 36 ላይ ይመስለኛል። ዳሩ ግን ይላል አንድ ሰው ማግባት ያለበት መቼ ነው? እድሜው ሲደርስ ነው። ዳሩ ግን ልብ በል፣ ዳሩ ግን ማግባት ወደሚገባው እድሜ ምን ወደሚገባው ማግባት ወደሚገባው እድሜ በደረሰ ጊዜ ምን ባለ ጊዜ ወደ ማግባት በደረሰ ጊዜ ምን የማግቢያ እድሜ
ኦኬ። ዳሩ ግን ማግባት ወደሚገባው እድሜ በደረሰ ጊዜ ስለ ድንግልናው ያፈረ ሰው ቢኖር የወደደውን ያድርግ፣ ኃጢአት የለበትም፣ ይጋቡ። ሰው አንድ ሰው የወደደውን የሚያደርገው መቼ ነው? ማግባት የማግቢያ እድሜ በደረሰ ጊዜ ነው። የማግቢያ እድሜ የደረሰው ቆይ አዳምጥ። ሰው አንድ ህፃን ልጅ ራሷ ወዳ ፈቅዳ ላግባት አትልም። የ6 ዓመት ልጅ እሷ አይደለች የምትለው፣ ቤተሰቦቿ ናቸው አንጠልጥለው የሚሰጧት። እሷማ ገና ከቤተሰቦቿ መለየት አትፈልግም። ስለ ማግባት ስለ ወሲብ ስሜት ራሱ የምታውቀው የለም። የ6 ዓመት ልጅ ምንም የምታውቀው የለም። መጽሐፍ ቅዱስ ነፃ ምርጫን ለማን ነው የሚሰጠው? ለሚጋቡት ነው። ቤተሰብ አይደለም አንጠልጥሎ ጆሮዋን ይዞ ምንም አታውቀው ስሜቷ የማይመጣውን ህፃን ልጅ ወስዶ የሚሰጠው ቤተሰብ አይደለም። ሰው መቼ ላይ ነው ይሄንን መጽሐፈ ሲራክ ምዕራፍ 7 ቁጥር 25 ላይ ቼክ አድርጊልኝ። 7:25 ስንት 7:25 ሲራክ። እሺ ቆይ እዚህ ጋር ይኑረው። እኔ እንጃ መጽሐፈ ሲራክ ከቶፒካችን አወጡን ግን ይመቻቸው። አይ ወደ ቶፒካችን የበጓን ታሪክ አንስተን እንመለሳለን። እዚህ ላይ ያለውም ያኛው ካልሆነ እስኪ ቆይ ኤዲት ላስተካክለውም ነው። በስልኬ ስክሪንሾት ከሌለም ችግር የለውም። ቆይ ላውጣልህ። ስንት ነው የፈለግኸው? ካለ 7:25 ከሌለም ችግር የለውም። በቃ ዋና ፖይንቱ ምንድነው? እሱ የሚያገቡትና የሚጋቡት ነፃ ምርጫቸውን ተጠቅመው የሚያደርጉት ተግባር ነው። ምናቸውን ተጠቅመው? ነፃ ምርጫቸውን ተጠቅመው። ሶፖድ በስርዓት አስቀምጦልናል እንጂ አንዲትን ህፃን ልጅ አንድን ሰው ሊደረግብህ ማትፈልገውን ሰው ላይ አታድርግ ስለሚል እኔ ህፃናቴ ላይ እንዲህ እንዲደረግ አልፈልግም። የሰው ህፃን ላይ እንደዛ ማድረግ ምን ይሆናል ማለት ነው? ኃጢአት ይሆናል። ተፈጥሮ ራሱ አያስተምራችሁም እንደ ይለናል። ከተፈጥሮ ስማር ደግሞ ደርስ የሚል እድሜ አለ እኮ በስንት ዓመት ነው? ኦኬ ቴንክ ዩ። እድሜ አንድ ሴት ልጅ ለማግባት እድሜ ደረሰ የምትለው መቼ ነው? የወሲብ ፍላጎቷ የሚመጣው መቼ ነው? ሆርሞኖቿ የሚመነጩት መቼ ነው? እኔ እየጠየኩ ነው። አዳምጣ። መጽሐፍ ቅዱስ ይኸውልህ እንትን አይደለም ይሄ በዚህ አግባ በ19 አግቢ ግዴታ በ20 ዓመት አግቢ ግዴታ የሚል የለውም። የሰው የማግቢያ እድሜው ይለያያል። የማግቢያ እድሜ ደርሷል አገባለሁ ካለች በ20 ዓመቷ ታግባ። የማግቢያ እድሜ ደርሷል በ30 ዓመት ያገባለሁ ካለች መፍቷ ነው 30 ዓመት መጠበቅ ነው። በ25 አገባለሁ ካለች በ25 ማግባት መፍቷ ነው። በ6 ዓመት ህፃን ልጅ ግን ለማግባት ደርሻለሁ እድሜ የወሲብ ፍላጎት አለኝ ልትል አትችልም። የወሲብ ፍላጎትም አይኖራትም። ምክንያቱም ሳይንሱም ሰፖርት አያደርገውም። ሆርሞኖቿም ዝግጁ አይደሉም። ገና ሜንታሊም ፊዚካሊም ዝግጁ አይደለችም። ስለዚህ መጽሐፍ ቅዱስ ምን ይሰጣል? ነፃ ምርጫን ይሰጣል። ከፈለክ በ25 ዓመት አግባ፣ ከፈለክ በ30 ዓመት አግባ። ሰውነትህ ሆርሞኖች በስርዓት ተመነጩ በኋላ የእድገት እንትንህን በስርዓት ተጨረስክ በኋላ ፕላስ አካላዊም የአይምሮም ዝግጁ ሲኖርህ ነው ጋብቻ። ስለዚህ ግልጽ ነው። አልመለስኩም። እየሰከሳችሁ ነው ማለት ነው። 6 ዓመት ኃጢአት ነው እያላችሁ ነበረ። አሁን ግን መረጃ የላችሁም። ይቅርታ። ምንድን ነው ያልኩህ? እኔ በእድሜ ሲደርስ አለ። ስንተኛ ነው እድሜ አልኩ። አልመለስኩም። አቅመ ሔዋንና አቅመ አዳም ማለት ምን ማለት ነው? አሻ ስታገባ ጊዜ በእድሜ 6 ዓመት አሁን ይመስላል። 6 ይመስላል ማለት መጽሐፍ እኮ 6 ዓመት ነው የሚለው ይመስላል ሳይሆን ኖ 6 ዓመት ይሁን። ያሁን እና የድሮ ጊዜ ሰዎች አንድ ነው ብዬ ታምናለህ አንተ?
የአሁኖቹ ፈጥነው ያድጋሉ፣ የድሮዎቹ ቶሎ ያድጋሉ። በኢድሜ አንድ ነው ብለህ ታምናለህ? እየነገርኩ ነው። አሁን ላይ ፈጥነው ያድጋሉ፣ ምክንያቱም የተሻለ ፕሮቲኖችን እና ቫይታሚኖችን ስለሚያገኙ አሁን ላይ ፈጥነው ያድጋሉ። በፊት ላይ ቶሎ ያድጉ። ችግር የለም። በሳይንስ ተጠቅሜ እያወራችሁ ነው። ስለዚህ ያንተ እምነት በሳይንስ ነው እንጂ በአምላክነት አይደለም። እኛ በአምላክነት ነው። ስለዚህ ሙሐመድ ኋላ ቀር ነው እያልከኝ ነው። ለአሁኑ ትውልድ አይሰራም፣ ከሳይንሱ ጋር ተቃራኒ ነው ሙሐመድ እያልከኝ ነው። እኛም እያልን መረጃ ስለሌለ ብዙ ነገር ማውራት አይችልም። ሰውን ማሰደብ እንጂ ነው እንጂ መረጃ ስለሌለ በምን ነው መናገር እንችለው? እኔ መጽሐፍ ላይ ያለ ነገር ነው እንጂ ሌላ ነገር ማውራት እንችለው በምን መረጃ ነው? እኔ ምን እያወራ ነው? ምንድን ነው ያሳየን? እስቲ እኛ ምን ብለን አሳየን? ምን መለስንልህ? ምንድን ነው የመለስንልህ? ታውቀዋለህ? ኤኒዌይስ ወደ ቶፒካችን እንመለስ። ሜይ ቢ እነኚህ ሰዎች እንዴት ነው ጭንቅላታቸውን ሽንት ቤት አስቀምጠው ነው የሚመጡት? የግዴታ በ20 ዓመት አግባ ሚል የለም። የግዴታ በ30 ዓመት አግባ ሚል የለም። የግዴታ በ25 ዓመት አግባ ተብላ አትገደድም። ነፃ ምርጫ ያላት ሴት ልጅ የኛ አምላክ ለሴት ልጅ ነፃ ምርጫዋን ሰጥቶታል። ለወንዱም በተመሳሳይ የግዴታ በዚህ ዓመት አግቢ ተብላ አትነገርም። ሜቢ ኢኮኖሚካሊ ስቴብል ላትሆን ትችላለች በዛ ዓመት ላይ ለማግባት። ነገር ግን ማግባት ያለባት ምንድን ነው? ማግቢያ እድሜዋ ሲደርስ። ማግቢያ እድሜዋ ደግሞ አንድ ሴት የምትባለው ምንድን ነው? እሱ ትንቢተ ሕዝቅኤል ላይ ምዕራፍ 16 ላይ ያስቀምጠዋል። የብብት ፀጉር፣ እንደዚህ ፕራይቬት ቦታ፣ እንደዚህ ሆርሞኖች እንትን ማለት፣ ፀጉር ማብቀል፣ ጡት ማውጣት፣ እነኝን ካደረገችና ከተፈጸሙ በኋላ ከዛ በኋላ እንደሆነ ጋብቻ የምትደርሰው እዛ ላይ ያስቀምጠዋል። የ6 ዓመት ልጅ ይሄ ላይ እንዳትደርስ ይታወቃል። ኦኬ፣ ሴት ልጅ እነኝን ነገሮች አሳየች፣ ሆርሞናል ቼንጆች አሳየች። የእድገት ምንድን ነው የሚባለው የሴል እድገት እንትኖች እነኝህ ሁሉ አሟላች። ከዛ በኋላስ ግዴታ በ20 ዓመት አግቢ መጽሐፍ ቅዱስ አይልም። ለምን? ያኔ በ20 ዓመት የማግባት ፍላጎት ላይ ኖራት ይችላል። ተምሬ ትምህርቴን ልጨርስ ልትል ትችላለች። በ22 ዓመት አግቢ ነው በ20 ዓመት ነው ማግባት የምንፈልገው ብላ በ20 ዓመት ማግባት የምትችል ስላለች። በ30 ዓመት አግቢ ነው በ25 ዓመት አግብቼ ነው መውለድ የምችላለው ምትላለች። ግን ምን ትሆን? የማግቢያ እድሜዋ የደረሰ ይሁን ነው። ይሄ ነው የኛ መስማሚያችን፣ የኛ መወያያችን፣ የኛ እንትናችን ዋናው ይሄ ነው እንጂ በዚህ እንደዛ ከሙሐመድ ጋር አምጥተው አለጥፈው። ቤቢ ወደ ቶፒኩ ተመለሽ። እንትና ከቶፒካችን አሸሹ ዛሬ ያ ከዚህ በኋላ ምንም አይነት ስለ ህፃን ልጅ ጋብቻ ያላችሁ አስተያየት ካለ ፖለኒ ፓኬት አሁን መስማትም አንፈልግም። አሁን ማውራት የምንፈልገው ስለ በተለይ ለምንድን ነው የምታርዱት እና እርድ ላይስ ምን ይፈቀዳል የሚለውን ነገር ነው። በምን አይነት ሰርከምስታንስ ምን ማድረግ ይቻላል የሚለውንም ነው ማየት የምፈልገው እና እዛ ላይ መወያየት የምትችሉ ግቡ። ሀዲሱ ሊከፈት። ቆይ ብለህ ሳሊም እንዳትጀምር፣ እሺ እንዳትጀምር ካለ ጊዜ አውርዱት እኮ ማለት ትፈራላችሁ ማለት ለምንድን ነው? በቃ እንደዚህ ብለን ምክንያት ወርዱበት ምክንያት በርዕሱ ላይ ዛሬ ምንድን ነው ርዕሳችን ምን እንደሆነ ገብቷችኋል? ዛሬ ርዕሳችን እርድን ለምን ፈራችሁት? እንደዚህ ቤዛነትን ለምን ፈራችሁት? ልመልስላችሁ። ስለማያውቁት ነው የሚፈሩት እና ለምንድን ነው ነገ ላይ አርዳችሁ የምትፈሩት? ያቁም እናንተ የምትመልሱንም እናንተ የሚገርመኝ ነገር እኮ በቃ መልሳ። እሺ ነገ ለምንድን ነው ነበረ? ቶፒካችን ምንድን ነው? ሳሊም ተሳደቡ ላይ ቶፒካችን መጽሐፍ ቅዱሳችሁ ቶፒካችን ምንድን ነው? ቶፒካችን ምንድን ነው? ጥያቄ የመለስኩልህ እኮ ነው። ቶፒካችን ምንድን ነው? ምን ጠየቅን? አልጠየቅንም። ሳንጠይቅ ምን ትመልስልናለህ? ማን ጠየቀህ? በቃ አለቀ እኮ። አስቀድመን ብዙ ያወራነው አለ። ስለዚህ አሁን ትመልሳለህ። በቃ ማይክ ያዝና ሀዲሱ ይከፈት። ሀዲሱን ክፈሽ። እውነት ደግሞ የሚል መጽሐፍ ቅዱስ አለ እናንተ ጋር አለ። ይሄን ብቻ መልስልኝ። ተሳድቦ ነው የምታስተምረው?
ነብይ በመሳደብ ነው ሃይማኖትን የመሰረተው። ሱራ 2:18 ላይ እናንተ ደንቆሮ ዲዳዎች እያለ እየሰደበን ነው ሃይማኖቱን የመሰረተው። ሱራ 98:6 ላይ ከፍጥረት ሁሉ መጥፎዎች እያለ እየሰደበን ነው እምነቱን የመሰረተው። ሱራ 9:29 ላይ የተዋረዳችሁ እያለ እየሰደበን ነው። ሱራ 9:30 ላይ የተረገማችሁ እያለ እየረገመን ነው እምነቱን የመሰረተው። ነብይ ባለጌና ቆሻሻ ተሳዳቢ ነው። ቅድሚያ እሱን ምከረው። አልአዳብ አልሙፈረድ 963 ላይ የአባትን ብልት ሂድና ንከስ ብሎ የሚሳደብ ቆሻሻ የአብደላ ልጅ ነው ስድብን ያስተማረው ለሰዎች። እኛ ደግሞ እሱን አዲስ እናነባለን። እንዲህ ብሎ የሚሰድበን ሰው ምን ትለዋለህ? እሱን ትከተለዋለህ እኮ። ቆሻሻ ስል ከንጽህናው አንጻር ነው። ተቅማጥ ዞት ሽንት ቤት በእጁ እንትን ብሎ እጁን ከዛ ሳይታጠብ ግድግዳውን እጁን ጠረገ። ከሽንት ቤቱ ከወጣ ፊቱን አበሰው። ከዛ በኋላ በዛ እጁ የሚበላ ስለሆነ ነው። ሰው ተቅማጥ ዞት ቂጡን በድንጋይ ጠርጎ ከዛ እጁን ግድግዳ ላይ ጠርጎ ከዛ ፊቱን አብሶ በእጁ ከዛ ታጠብ ሲሉት አልታጠብም ብሎ ምግብ ይበላል። ይሄንን ቆሻሻ ካላልክ ምን ትለዋለህ? ሐዲሱ ላይ ግቢያው ቶፒክ ላይ አውሩ ስትባሉ ቶፒካችን አይደለም ይሄ። ሽፍት አድርጎት ነው ልጁ። ቶፒካችን አይደለም። የጻን ሊጋ ብቻ ቶፒካችን አይደለም። ፔዶፊሊያ እንደሆናችሁ እናውቃለን። በዚህ ቁርአኑ ላይ ደግሞ ገና ፔሪድ ያላዩ የ3 ዓመት ህፃን ልጅ የ2 ዓመትን ማግባትና መገናኘት ይቻላል። የምን 6 ዓመት ብቻ እና እነኚህ ሰዎች መቼ ነው ግን ከእንቅልፋቸው የሚነቁት? ከድንዛዜያቸው የሚባንኑት መቼ ነው? ቀጥይ። እሺ ኪታቡ አረብኛ ስለሆነ በአጭሩ ላድርግላችሁ ብዬ ነው እና ሻይክ አብዱላ ጂለል ኢሳ አብዱል ናዙር የሱኒ ማሊክ ስኮላር ነው። የሱኒ ማሊኪ ስኮላር ምን ብለው ነው ትራንስሌሽን የሰጡት? እንግዲህ ሱኒ ስኮላርስ some of them narrated this ምን ብለው የሱኒ ስኮላሮች ይህንን ነገር ናሬት አድርጎታል። if a man had a sex with a sheep ከበግ ጋራ አንድ ወንድ ሴክስ ካደረገ through which he made her pregnant ከዛ በኋላ ያችን በግ ቢያስረግዛት and the sheep then gave birth to a human ከዛ ያቺ በግ እውነት አንዴ ሪካርድ አድርጉት። ይሄን ነገር ጮማ እንትን ስለሆነ ሪካርድ አድርጉት። አንዴ ካሜራዬን በደንብ ልጥረግ። ምን እንደሚያርዱ ይሁት I think it's better now አይደለ? አሁን ትንሽ በደንብ ክሊር ሆኗል። so ሱኒ ማሊኪ ስኮላር ሼክ አብዱል ጂላል ኢሳ አብዱል አልናሰር እንግዲህ እዚህ ላይ ምንድን ነው ያለው? ሱኒ ስኮላርስ some of them narrated that እንግዲህ አንዳንድ የሱኒ ስኮላሮች ምን ብለው ናሬት አድርገዋል? if a man had a sex with a sheep through which he made her pregnant and the sheep then gave birth to a human ምንድነው አንድ ወንድ ምንድነው ከበግ ጋር ሴክስ ካደረገ ከዛ ያቺን በግ ቢያስረግዛት ከዛ ያቺ በግ ምን ብትል ሰው ብትወልድ their child can grow and lead the prayers on Eid al-Adha ነገ የሚያከብሩት በዓል ላይ ምን ማድረግ ይችላል? የኢድ ሰላትን መምራት ይችላል። ከዛ for the people of his area እንግዲህ የአካባቢዎቹን ሰው የኢድ አል-አድሃን ጸሎት ምን አድርጓል? መምራት ይችላል። after the prayers the people can slaughter him as Eid sacrifice ከዛ በኋላ ያንን ከበጎ የተወለደውን ሰው ምንድነው ለኢድ መስዋዕት አድርገው ምን ማድረግ ይችላሉ? ማረድ ይችላሉ። it is correct for the people to do so ይሄ እነዛ ሰዎች ቢያደርጉት ትክክል ነው። እነዛ ሰዎች ይሄንን ቢያደርጉት ምንድነው ልክ ነው። this is because the person is like a sheep is like his sheep mother ምንድነው እንደ በግ እናቱ ስለሆነ because of it is correct to sacrifice his sheep mother for it because እንግዲህ ሴት ምንድነው የበግ እናቱን ምንድነው ለኢድ ማረድ ይቻላል። ስለሚቻል ምንድነው እሱ በእናቱ በግ ስለሆነ እሱን ማረድ ይቻላል
ብሎ ያስቀምጣልና እርድ ላይ እንግዲህ ምንድነው አትበይ አንቺ ልጅ በኩርኩም ነው የምልሽ። አሳኪ ይሄን ቃልሽን አንድ ወንድ ልጅ ከበጋ ወሲብ ቢያደርግ አንድ ወንድ ከበጋ አንድ ሼካው ለምሳሌ አንድ ኡስታዝ ከበጋ ወሲብ ቢያደርግ ያችን በግ ሰው ብትወልድ ያ ሰው የነገውን ሶላታቸውን ነገ የሚያከብሩትን በዓላቸውን መምራት ይችላል። ነገር ግን ከመራ በኋላ ደግሞ አርደው እሱን መብላት ይችላሉ። ዋው እስልምና! ይህ ነገር ፐርሚሰብል ነው ወይ የሚለው እብን ቀይም የሊጡ ምናምን የሚቀበሉት ማለት ነው። እብን ቀይም ምን አለ የሚለውን ነገር ሙወፍቅ አልዲን አብዱላ ቢን አህመድ እብን ቀይም አል መቅዲሲ እንግዲህ የአረብኛ ቃል ፕሮናንስ ማድረግ በስርዓት አልችልም። ከዛ 23387 ቻፕተር ላይ there is no difference between a state pain on a cases and birth from a human or a beast እንግዲህ ከአውሬ ጋርም ከሰው ጋራም ይሄኛው ምንድነው በአረብኛው የሚለው ስለ ሴክሹዋል ኢንተርኮርስ ነው የሚያወራው። ከዛ በኋላ ይሄኛው ዲፍረንስ የለውም and with it he al-Shafi Abun Tawar and his graduate of his footstep of the beast that Hajj is not corrupted by it. እንግዲህ ይሄንን ነገር ከዚህ ሰውዬ ጋራ ከዚህ ከአውሬ ጋራ ልክ ከሰው ጋራ መሳሰም እንደሚቻለው ከአውሬ ጋራ ያንን ነገር ቢያደርጉት ምንድነው ሀጁን ኮራፕትድ አያደርገውም፣ አያበላሸውም። It is says honor and Abu Hanifa because it does not require hard punishment. ከዛ ያንንም ነገር ማድረግ ምንድነው የሚለው በአረብኛው ገብታችሁ ቼክ ማድረግ ትችላላችሁ። ቆይ ትክክለኛ ትራንስሌት የተደረገውን በአረብኛ ተናጋሪ ለምን እሱን አላወጣውም? ከዛ እዛ ላይ ያለውን እንድታዩት ነው። ከዛ there is no difference between having intercourse between performed through a vagina and or anus with a human or animal. ከእንግዲህ ያው ምን እንደሆኑ እነዚህ ቃላቶች አይ ቲንክ የምታውቁ ይመስለኛል። ከዛ በኋላ ምንድነው ከሰው ጋርም ከእንስሳ ጋርም ማድረግ ምንም አይነት ዲፈረንስ የለውም። this is the opinion of al-Shafi'i and Abu Thawr። ከዛ የዚህ ይሄ እንግዲህ አስተሳሰብ የአልሻፊያ እና የአቡ ታወር ነው። እንግዲህ የሙስሊም ስኮላሮች እንደዚህ ብሎ ነው የሚያስቡት። however this is a version which states that Hajj does not become invalid። ይሄ እንግዲህ ምንድነው ሀጁን አያበላሸውም by intercourse by having intercourse with animal እንግዲህ ከእንስሳት ጋር መገናኘት ሀጁን አያጠፋውም። ስለዚህ this is also the opinion of al-Malik የማሊክ እና አቡ ሐኒፋ ምንድነው አመለካከት ነው። because such act does not entail punishment ምንድነው እንደዚህ አይነት ድርጊቶች አያስቀጣም ስለማያስቀጣ like intercourse is not involving the genitalia. The Abu Thawr reported that the opinion from Abu Hanifa that the sodomy and intercourse through the anus that do not invalidate ሀጅ ከዛ ምንድነው ኢንቫሊዴት አያደርግም ሀጁን ማለት ነው። አም ሶሪ ስላሳቀኝ ነው ሰዶም የሚለው ቃል ማለት ነው። ምንድነው የግብረ ሰዶም የሚደረግ ሴክሹዋል ኢንተርኮርስ እና በግብረ ሰዶም የሚደረግ እና እንደዚህ አይነት በኋላ በኩል የሚደረግ ኢንተርኮርስ ምንድነው ኢንቫሊዴት አያደርግም ሀጅን ማለት ነው። because they do not lead to the constitutions of the legal marriage ምንድነው ወደ ሊጋል ሜሪጅ ስለማይመሩ ከዛ therefore do not invalidate hajj like intercourse is not involving the genitalia። ስለዚህ እነዚህ ጀኒታሊስ ኢንቮልቭ ባላደረጉ ሴክሹዋል ኢንተርኮርስ የሶዶሚን ጨምሮ ሀጅ አያበላሽም ብሎ ያስቀምጣል ያብራራል። ኢብን ቀይም ላይ ፔጅ ስንት መሰላችሁ ላውጣላችሁ። በፔጁ ከገባችሁ 160 አይ ዶንት የመጽሐፉን እንኳን እርግጠኛ አይደለሁም። በዚህ በዌብሳይቱ ስገቡ ግን 160 ፓርት 3 ነው። በጣም እየተቆራረጥኩ ነበረ። አም ሶሪ ግን ይሄ እንደዚህ አይነት ነገሮች በእስልምና መጽሐፉ ላይ አለኝ እኔ ማየት እችላለሁኝ። ብዙም አስፈላጊ አይደለም። የኛው አክቹዋሊ ወደ እርዱ እንመለስና ሞራፍ የመጀመሪያው ይጠቅመናል።
ሰውየውን ማርደው መብላት ይችላሉ በጉን ወሲብ ካደረጉ ካስወለዱ በኋላ የሚለው እሱኛው ሞር አይ ይሄንን እንኳን በአጋጣሚ ሌላውን ማነሳ ነው እንጂ ምንድነው ይሄኛው ነገር የሚፈጠርበት ሰርከምስታንስ ፐርሚሰብል ማለትም የማያስቀጣ ሀጅን የማያበላሽ ስለሆነ ያንንም እንዲያውቁት ከሚለው ነው። አይ ብዙ አሉ ከዚህ ጋር የተያዘ ብዙ እንትኖች አሉ። ያ ኤኒዌይስ አንድን የመጠየቅ የምፈልገው ነበረ ከእርዱ ጋር የተያዘ ሞር እዛ ላይ ሙስሊሞች እንትን ካሉ ቤዛቸው ለምን እንደሆነ ይሄ እርዱ እሱን ቢያስረዱኝ ደስ ይለኝ ነበር። ቤዛቸው ለምን እንደሆነ እሺ መጨረሻ አስገባው እንዳረብሽ አብርሃምን በምንድን ነው ልጁን በእርድ የተቤዠው አላህ ብለህ ነው የምታምነው? ለምን ትተነፍሳለህ? እንዲህ ጥያቄው ቀላል ነው። ጥያቄው ቀላል ነው፣ መልስ የለውም። ምን አልከኝ? ተኝቼ እኮ ነበር እየሰማሁ የነበረው። ኦኬ 37 105 አንዴ ክፈችልን። 37 105 አረብኛ በደንብ አረብኛን በጣም ነው የምወደው። ባይዘይ አም ፐርፌክት ኢን አረቢክ። የኔ ተማርከው I searched on YouTube and found ከአንተ በላይ አረብኛ የሚችሉ አውቃለሁ። ኦኬኝ ከአንተ በላይ አረብኛ የሚችል ጓደኛ አለኝ። አክቹዋሊ አሁን ካሉት ይሻላል ስለሆንኩኝ ያው እንትን 37 ስንት ነው ያልከኝ? ዩቲዩብ ላይ ነው እኮ የተማርኩት። ሁኔታ ቃለክ ዩቲዩብ ላይ ቱርከኛ ሞክራለሁ፣ ስፓኒሽ እየተማርኩ ነው፣ እንግሊዘኛ የሚቻልኩት ዩቲዩብ ላይ ነው። መኪናዋ ብቻ ነች ያልተሳካችልህ። ጊዜ ያቃጥላለሁ እንደዚህ ጋር እንትን እያልኩኝ ላንጉጅ ቤት ምናምን መኪናዋ ተሳካለች። አይዞህ ቋንቋው ተሳካ። ወላሂ ልገዛ እንትን በኋላ ወላሂ እንደው ያቺ ልጅ አሁን ከሄዱ በኋላ ወላሂ ስራ መኪና እንትና ይሄ ማን ነው የምትለኝ? ይሄ ማለት ማን ነበር? በአላህ እዛ ነው እንትና አሪፍ እንትኖች ያሳዩኝ ነው። ሐረር ክፈትና እውነት እሺ መላክ ያለብኝ ፋይል ስላለ እያላኩኝ ስለነበረ ነው። ይቅርታ። እሺ ኦኬ ትንሽ ተረጋጉ። ያለ ምን ነው የከፈትሽው? 3728 ነሽ እኮ ተመለሽ ወደ ላይ አሁን የሰርች ታይም እንደዚህ አንተ እኮ ዋቃ ነው እስልምናን ተረድተህ አውቀህ የጠቀምክ ሰውዬ ነህ። ገፋይ ግን እንደ እስልምና ጋንንታዊ ሃይማኖት እንዳሌለ እኮ አንተም ታውቀዋለህ። ለዛ እኮ ነው ሐዲሳቶችን በሙሉ ላልቀበልም ብለህ አፍረህ የተሸማቀቅበት። 107 አድርጊ። ኦኬ ይሄንን እስቲ አብራራልኝ። በታላቅ እርድም ተቤዠ ነው ይላልና ምን ማለት ነው? እኛ ቤዛችን ክርስቶስ ነው። የይስሐቅ ምሳሌነት የተቀመጠው የዓለምን ሕዝብ የተቤዠው ክርስቶስ ነው። ይሄንኛው በምን እርድ ነው የተቤዠው? እስቲ አላቅም። እኔ አላቅም። ግዴታ ለምን አላወቅም ተብዬ አልቀጣም። እሺ
ሳታቅ አላውቅም። ለምንድን ነው እንደሚያውቃቸው የምታደርገው ታዲያ? ምናምን ናውጣ ከእስልምና ውስጥ አሁን በል አንተን አውጣ ከክርስትና ውስጥ እኔ አውቄ እናውጣ። ነው እስልምናን ማለት እስልምናን አውቄ ነው እስልምና ጋንንታዊ እምነት ነው የምለው በኮንፊደንስ። አንተ ሳታቅ እስልምና ትክክል ነው ብለህ ምን ትሰራለህ? ተው እኔ ጋር አሁን ለመጣላት ፈልገህ ዳቦ የምትመጣልህን ዳቦ እንዳላግድህ ታውቃኛለህ። አይ አሁን ለምንድን ነው ቆይ ክርስትናንም አላነበብኩም? ችግርህ እኮ ምንድን ነው እሱ? አብሬ ክርስትናን አለማንበብ እኮ ነው። ክርስትናን አለማንበብ ዝም ብለህ ተቀምጣለህ። አስተምረኝ፣ ባይብልን እስኪ አስተምረኝ። ምንድን ነው? እኔ እኮ ግን ግራ የገባኝ ማለት ነው መጽሐፍ ቅዱስ አልሚ ይባላል ማለት ስንት መጽሐፍ መሰለህ? ብዙ ነው። 40 ምናምን ስንት ነው? ከ36 ነው ምናምን 40 ወደ 60 ምናምን አሉ፣ 80 ምናምን ይገባሉ ምናምን የሆነ ብዙ ነው። ኤኒዌይስ ተቤዠ ነው ይላል እና ሎክ ቅድምም ብያችሁ ነበረ ይስሐቅ ክርስቶስ ሊመጣ ላለው ለዋና አካሉ ምሳሌ ነው ብያችኋለሁ። ክርስቶስ ስለኛ ታርዶልናል፣ ቤዛችን ነው። እነሱ ቤዛ ብለው የያዙት በይስሐቅ ቦታ የታረደው ማን ነው? ቁርአኑ ይመልስልናል የቢሊየን ጥያቄ ወይንስ ተረት ተረት ይነግሩናል ሙስሊሞች? ማን ነው እሱ የተቤዠው? ማን የተቤዠው? አሁን እኮ ይሄ የሚታረደው ኢድ ላይ ማለት ነው ለማስታወስ ነው። ማን የተቤዠው? ኢብራሂም ልጃቸውን በምናቤ ሳርድህ አየሁኝ አሉና ከዛ ደግሞ የነቢያቶች ህልም ደግሞ የነቢያቶች እውን ነውና በቃ የአበቴ ፋልማቱ ዑመር አለው ይላል። አባቴ የተናገርከው እንዳረሳ የነቢያቶች ህልም እውነት ነው አለ። ስለዚህ በህልሙ ይህንን አይቶ ነው አለ። ከነቢያት አንዱ መሐመድ ነው። በህልሙ ብቻውን ከሚስቶቹ ሳይገናኝ የተገናኘ ይመስለው ነበረ። ይሄ ህልም ምን አይነት እውነታ ሊያስጨብጠን? ስማ የሆነ ጥላቻ እንትን ብለህ አይደለም እኮ የሚያስጠላ። አንተ እውነቱን ከሆነ እውነቱን ብቻ የሆነ የሚያስጠላ ንግግር ተናገር ካለ ሰው የምታሳምነው እንደዛ ያደርግ ነበር አልነበረም? እሺ ቆይ አሁን ለምን ቶፒኩን ትቀይራለህ? ለምን ትቀይራለህ? ያ መሐመድንም እንድታስታውሰው ነው ስለምታፍርበት ስለማቅ ማለት ነው። ኤኒዌይስ በታላቅ እርድ ተቤዠ ነው ሲል በምን አይነት እርድ ነው የተቤዠው? በምን አይነት እርድ ነው የተቤዠው? ተከተላችሁ እናንተ ራሱ ተወዳቸዋለህ እኮ ትቢት ይዞህ ነው እንጂ ትቢት ይዞህ አይደለም። ዱር የገባከው በምን አይነት እርድ ነው የተቤዠው? እሱን መልስልን ትችላለህ ወይንስ ላስወርድህ? እኔ አሁን ልተኛ ነው። ምንድን ነው ይሄን 2000 ምስኪን እዚህ ጋር ሰብስበህ እንደው ስራ እንዳይሰሩ አረካቸው። በቃ ወይ አርፈው ነገ ጧት እንዳይሰሩ። የመሐመድን ተረት ተረት አስተምሮ የሁሉ እየሰማ ነው ከእስልምና እንዲወጡ ማለት ነው። አንተም ንቅል ብለህ እንደዚህ ከእስልምና እንድወጣ ጸሎት እናደርግልሃለን። እጅቂ ባይዘው በቅርብ ይወጣል። የሚወጣ ልጅ ነው። ጊቫፕ ያደረገ ነው በእስልምና ላይ በቃ ምርር ያለው ሰው እንደዛ ነገር አትረጂውም? እውነት ያስታውቃል። ዘሆድ አዲሳቶች ያ እስልምና እንዳለ ጥሎታል እኮ። ግን ምንድነው እሱ አፉ አልሞተበትም። በቃ ልመጡ ነው እናንተ ማን ምናምን ነገር ይላል እና ዘሆድ አይቀበለውም። በቃ አልሞት የሆነ ሰዓት ላይ ምንድነው እንደዚህ አይነት ምን አይነት መሰለሽ እንደዚህ አይነት ሰዎች በጣም ጊዜያቸውን ለሃይማኖት ይሰጣሉ። በጣም ይሰጡና በጣም ዛሬ ዲቮት ሊሆኑና ከዛ በኋላ የሆነ ሰዓት ላይ ትክክል እንዳልሆነ ሲገባቸው ከዛ በእምነቱ ከልባቸው ማድረግ አይችሉም። ኮሚትድ ሆነው ለዛ ነገር ተሰጥተው እንደዚህ መከራከር የማይችሉም፣ ያንን ነገር ማስረዳት የማይችሉም። ምክንያቱም ያውቁታል፣ ግን ትክክል እንዳልሆነ ይገባቸዋል። ገና ሊጠይቁ እንትን ሊሉ ያስቡና ስህተት እንደሆነ አይምሯቸው ይነግራቸዋል። ከዛ በኋላ የሚያደርጉት ምንድነው? እንዲሁ በአፋቸው እንደዚሁ አላ በቃ እንዲህ ልትሆን እንደዛ ልትሆን ልባቸው ውስጥ የለም፣ በአፋቸው ነው የሚሉሽ ማለት ነው። እና እጅቂን እዛ ውስጥ ነው ያለው። ባይዘ እኔ እረዳዋለሁ። ግን እፎይ መጽሐፍ ቅዱስ ቢያነብሽ ደስ ይለኛል። አይ ቲንክ አሁን እሱ ሙሉ ለሙሉ በቃ ሲያየው ትክክል እንዳልሆነ ገብቶታል። ራሱ እያስተካከለ እየጠገነም ቢሆን ትክክል ሊያደርገው ይሞክራል። ግን ያው ከዛ ይልቅ ግን መጽሐፍ ቅዱስን ቢያነብ ምንድን ነው የሚለውን ቢያውቅ ደስ ይለኛል።